ክታቤ ሰው ለረጅም ዓመታት እንዴት አንድ አይነት ሰው ይሆናል? ሰዎች እንደድሜ መጠናቸው እንዳየሩ ጠባይ አብሯቸው እንዳለው ሰው ሁኔታ ይለዋወጣሉ። እኔ ግን አንድ ነኝ። ሁሉ ነገር ሆድ የሚያስብሰኝ ባይ ጨዋታ የማልወድ ኩሩ ሴት የምመስል ግን ዘገምተኛ። ቤቴ 6 ኪሎ የካቲት 12 ሐውልት ወይም ሆስፒታል አካባቢ ነው። የልጅ ልጅ 5 ኪሎ አጼ ናኦር ትምህርት ቤት ይማራል። ብዙ ጊዜ በጠዋት እኔ ምሳቃውን እሱ ደብተሩን አንግቦ እንወጣለን። ማማ አየሹ ያን መኪና? ማማ እኔ ሳድግ ይችኛዋን ነው የምነዳ። ማማ ብስኩት ግዢልኝ ማማ። ዝም ብዬ እግሬን ሳፈጥንበት ቀሚሴን እየጎተተ ይሮጣል። ብዙ ሳልቆይ ያሳዝነኝና ማውራት ጀምራለሁ። ልጄ በዚህ መንገድ ከመኪና ሌላ ምንም አይታይህ? ታክሲም ይታየኛል። ሳቄ ይመጣል። ሌላ ነገር አይታይህም? ዞር እያለ ያይና አወኩት ቢጫ መኪና። ዝም ብዬ መሬቱን እያየው ሲሄድ ይናደዳል። አላወኩትም ቅር ይለዋል። ብዙ ጊዜ ጥያቄዎችን ስለማልመልስለት ራሱን በራሱ እያጫወተ እየዘመረ ትምህርት ቤቱ ይደርሳል። ዛሬ ግን አልለቀቀኝም። አያቴ ግን ሁሌ የሆነ ነገር ጠይቄሽ ካላወኩት መልስ አትናገሪም? ንግግሩ በኩርፊያ ተሟሽቷል። አንተ ሁልጊዜ የምታየውን ሳይሆን የምታስበውን ነው የምትነግረኝ ልጄ አልኩት። አልገባውም መሰለኝ ዝም አለኝ። እዚህ መንገድ ላይ መኪና ብቻ ነው የሚታይህ? እሺ አወኩት፣ ዛፍ ይታየኛል። ትክክል። አንዳንዴ ቋሚ ነገር ማየት ጥሩ ነው ልጄ። አላፊ ነገር ላይ ብቻ ታተኩር። እሺ ማማ። አሁን በዚህ መንገድ ስንት ቋሚ ነገር አለ? በዚህ መንገድ ከኔ እኩል ለመራመድ እየሞከረ በዚህ መንገድ ሰው አለ፣ ቤት አለ፣ ሆስፒታል አለ። ልጄ ሰው ቋሚ ነው እንዴ? ትንሽ አሰበና ከፈለገ ይቆማል፣ ከፈለገ ያልፋል። እጆቹን ወደ ኋላው ያስወነጨፈ መለሰ። እውነት ነው። ከፈለገ ይቆማል፣ ከፈለገ ያልፋል። ግን ህሩ ይፈልጎን ያለፈው እዚህ የካቲት 12 ሐውልት ላይ መታሰቢያ የተሰራላቸው የጣሊያን እርዶችስ ፈልገውን ያለፉ እያልኩ ሳስብ የልጅ ልጄ መጮህ ጀመረ። ማማ ሌላ ቋሚ ነገር አውቃለሁ። ሐውልት ቋሚ ነገር ነው አለ። ወደ ኋላው ዞሮ አደባባዩ ላይ የተሞሸረውን ሐውልት እያየ ነበር። ቁልቁል እያየሁት ሐውልት ምንድነው ልጄ ብዬ ጠየቅኩት። ሐውልትማ ትንሽ አስቦ ሐውልትማ አውቀዋለሁ፣ ድንጋይ ነው። ድንጋይ? ሳላስበው ስቆጣ የመጀመሪያዋ ፊደል ጠበቀች። ከድንጋይ የተሰራ ሰው። ደንገጥ ብሎ ለማሻሻል ሞከረ። ስለደነገጠ አሳዝኖኝ ቆም ብዬ ራሱን አሻሸሁትና እንደገና መንገዳችንን ቀጠልን። ልክ ነህ፣ ግን ሐውልት ማለት የኔ ልጅ ከድንጋይ የተሰራ ሰው ሳይሆን ከሰው የተሰራ ድንጋይ ነው። እሺ ከድንጋይ የተሰራ ሰው አለ? ሊኖር ይችላል። ግን ህሩይ ልጄ ለኔ ለዘላለም በልቤ ውስጥ የማኖረው ከሰው የተሰራ የማይናወጥ የድንጋይ ሐውልት በውስጤ ተክሏል። እሱ የዛሬ ስንት ዓመት ለአንዱ የእውነት ዘብ ለምን ሞተ እያለ ሲዘምር ነው ደሙ የፈሰሰ። ከዛ በኋላ ህሩይ ለምን ሞተ ብሎ ይጠየቃል? የለም። ልጄ ለሌላ ሰው ደም ተዋጋ፣ ሲዋጋ ፈሰሰ። ልክ እንደኔው ልጅ የስንቱ ደም ለስንቱ አብዮተኛ መስዋዕት ሆነ። ዛሬ ድረስ ለለውጥ ለተሰዋ አንድ ሰው ለምን ሞተ የሚሉ ሰዎች ሰማለሁ። ታዲያ አንድ ሰው እንኳን ህሩይና ጓደኞቹ ለምን ሞቱ እንዴት አይልም? ወይስ ያንዱ የመስዋዕት ደም ለዋናው አብዮተኛ ማጀቢያ ቀለም ብቻ ነው? ሐሳብ እያነሳ ሲጥለኝ የልጅ ልጄን በእጄ ይዤው ዘንግቼዋለሁ። ድንገት ከእጄ ወጥቶ ወደ ኋላው ሲወድቅ ነቃሁ። እንደ ነቃሁ እሪ ብዬ ስጮህ ይታወቀኛል። ትንሹ ልጅ ከምኔው እንደተነሳ እንጃ። ውሃ ያቆረ መሬት ላይ ስለወደቀ የበሰበሰ የደንብ ልብሱን በመጽየፍ እያየ ምን አይነቱ ነው ገፈተረኝ እኮ እያለ ያልጎመጉማል። ሁሌም በዚህ መንገድ ስናልፍ እጃቸውን ለመጽዋት ዘርግተው የምናገኛቸው እድሜ ጠገብ ሴት ከአንድ ወጣት ጋር ትንቅንቅ ገጥመዋል። ጉልበት ቢኖርህ ፈጣሪን አትፈራም? ይህ አንድ ፍሬ ልጅ ነው፣ እንዴት አደርገዋለህ? በኃይለኛ ቁጣ የወጣቱን ሸሚዝ ይዘው ይንጡታል። ጥቂት የማይባሉ ሰዎች ከበውናል። ይቅርታ ስራ ስለረፈደብኝ አላስተዋልኩትም። ወጣቱ በሴትዮዋ እየተወዘወዘ ለማስተባበል ሞከረ። ከሱ ተደርቦ ምን ነው አሮጊቱ አካበድሽ፣ በቃ ላየውም ወደቀ፣ አሁን ልቀቁት አላንዱ መሃል ለመግባት እየሞከረ። አለቅም፣ እስኪ እዚሁ ግደሉኝ፣ አለቅም። ሰውነታቸው ሁሉ በቁጣ ሲንቀጠቀጥ ሳይ እኔ ራሴ ጤነኛ መሆናቸውን ተጠራጠርኩ። የተያዘው ወጣት
ድንጋጤው ለቆት ሳቅ ሊያመልጥ ያስቸግረው ጀመር። ልጄን አረጋግቼ መሃላቸው ገባሁና ቆይ አንዴ እማማ ልክ ናቸው። አንተም ለሕፃን ልጅ ቅድሚያ ሰጥተህ ማለፍ ነበረብህ። በአንተ ምክንያት ልጁ ሲወድቅ አንድ ነገር ቢሆንስ? እማማ ደግሞ ልክ ቢሆኑም ሆን ብሎ ስላላደረገው ይልቀቁትና ስል ሴትዮዋ ቁጣቸው አይሎ ጮሆ የኔም መቤት ስለ አንቺ ሐሳብ ግድ የለኝም። እኔ እዛ ላይ ቁጭ ብዬ ሁሉን ነገር አስተውያለሁ። ሕፃኑ ምንም አላጠፋም። መንገዱን ይዞ እየሄደ ነበር። ይሄ ድንገት በዚህ መንገድ መጣ። እያየው ነበር። እሱ በዚህ በኩል ዞር ብሎ ማለፍ ሲገባው ከሕፃኑ ፊት በማን አለብኝነት ወደፊት ተራመደ። እያየው ነበር። ሕፃኑ ግራ ተጋብቶ መንገድ ሊለቅለት ፈልጎ ነበር። ግን አንቺ ደግሞ እጁን ይዘሽዋል። ንገሪ፣ ምን ማድረግ ይችል ነበር? ምንም ማድረግ አይችልም። በጉልበተኛው ተገፋ ወደቀ። የበዛውን እልህና ቁጣቸውን ከተፈጠረው ነገር ጋር ለክቼ ማጣጣም አልቻልኩም። በዚህ መካከል 2 ቆመጥ የያዙ ፖሊሶች የተሰበሰበውን ሰው ገለል እያደረጉ ምንድን ነው? ቆይ እስኪ ልቀቁት። በሴትዮዋና በወጣቱ ጣልቃ ለመግባት ሞከሩ። ግርምቱም ሳቁም ጠፍቶበት ሴትዮዋ ጤነኛ አትመስለኝም፣ እባክህ አስለቀኝና ልሂድበት ሲል ሴትዮዋ የሰው ያለህ ድረሱልኝ፣ የመንግስት ያለህ መንግስት የለም። የልጁን ሸሚዝ ጨምድደው ይዘው የበለጠ አበዱ። ሁላችንም ግራ ተጋባን። አንዳንድ ሰዎች ፖሊሶቹ በያዙት ቆመጥ ቢነርቷቸው ተመኙ። አንዳንዶቹ ልጁ ለምን ገፍትሯቸው እንደማይሄድ ሊገባቸው እንዳልቻለ ገለጹ። ጥቂት ሰዎች ቆይ እስኪ እናታችን ተረጋጉ እያሉ ሴትዮዋን ለማግባባት ይጥራሉ። ፖሊሶቹ ልጁን ባይን ጥቅሻ አናገሩትና የሴትዮዋን ትከሻ ይዘው በትህትና እማማ በቃ ተረጋጉ፣ እርሱ የሚሉት ነገር ገብቶናል፣ ልጁን በሕግ እንጠይቀዋለን አሉና ኮስተር ብለው ና ቀጥል አንተ ጎረምሳ አሉና ልጁን ከሴትዮዋ ለማላቀቅ ጎተቱት። ሁላችንም የፖሊሶቹን ብልሃት አድንቀን ሳንጨርስ ሴትዮዋ ልጁን ለቀው አረ የሰው ያለህ፣ አረ የፍትህ ያለህ፣ አረ ተው ግፍሩ እያሉ ፊታቸውን ሸፍነው እንደ ሕፃን ልጅ ስቅስቅ ብለው አለቀሱ። የልጅ ልጄ የነተበ ቀሚሳቸውን እየጎተተ እማማ በቃ ደህና ነኝ እኮ ተጨንቋል። የከበቡን ሰዎች ስለ ሴትዮዋ ጤንነት መዛባት እርግጠኛ ሆነው ቀስ በቀስ ተበተኑ። ልጄን የጣለው ወጣት ሳቁ እየመጣ ሊሄድ ሲል አንዴ ቆይ እስኪ ልጄ አልኩና ክንዱን ይዤ እማማን የኔ እናት አያልቅሱ፣ ፖሊሶቹ እኮ ወስደው ሊያስሩት ነው አልኳቸው። ምናልባት ፍትህ ተገኘ ብለው ለቅሷቸውን ቢያቆሙዬ በብርድና በቁር የገለጣው ፊታቸው በእንባቸው ውስጥ ቀናሉና ፍትህ እንደሱ አይደለም እንደ ትንሽ ልጅ ተነጫነጩ። እሺ ምን ይሁን ነው የሚሉኝ? ልጁ ትዕግስቱን ጨርሷል። መጀመሪያ መሆን ያለበት አንተ እንደ ቅድሙ ከታች በኩል ና። አሁን የኔም ሳቅ መጣ። ሴትዮዋ ቀጠሉ ከዛ ልጁ ከእናቱ ጋር እንደ አዲስ ከላይ በዚህ መንገድ ይምጣ። እኔ በደንብ አይቻለሁ። ይህችን ቦታ ቀድሞ የረገጣት ሕፃኑ ነው። እሺ ከፖሊሶቹ አንዱ ትኩረት ሰጥቶ እየሰማቸው ነው። ከዛ በቃ ልጁ ከእናቱ ጋር በዚህ በወደቀበት በኩል በሰላም ይለፍ። ወደ ወጣቱ እያመለከቱ ደግሞ እሱ ደግሞ ሌላ መንገድ እየጠቆሙ በዚህ በኩል ማንንም ሳይገፋ ይለፍ አሉ። አሁን እኔና ልጄ ተባብረን ሳቅን። እውነቴን ነው፣ አትሳቁ። ያ ካልሆነ ፍትህ የለም። ሁሉም ቦታውን ያዝ። ገላመጡን። በትዕግስት ሲያዳምጣቸው የነበረው ፖሊስ ወጣቱን አግባባውና እኔና ልጄ ከላይ በኩል ወጣቱ ከታች በኩል እንዳዲስ በዛች ቦታ ላይ ለመራመድ ተዘጋጀን። ሴትዮዋ ወሰን አካለሉን። እንዳሉት ልጄ ቀብረር ብሎ ተገፍቶ የወደቀባትን መሬት ረገጠ። ወጣቱ በሌላ ነፃ መንገድ ማንንም ሳይነካለፈ። አዛውንቷ ከደስታቸው ብዛት ራሳቸውን መቆጣጠር አልቻሉም። እልል እያሉ ወደ ዘወትር መቀመጫቸው እያጨበጨቡ ሲሄዱ እስካሁን በሰው ተከበው እንደነበር እንኳን አላስተዋሉም። አሁን ባይምሯቸው ልክ አለመሆን ሁላችንም ተስማምተን አፋችንን አፍነን የሳቅነውንም በይፋ ሳቅ ወጥቶልን ተለያየን። እኔና ልጄ ትምህርት ቤት ስንደርስ የመግቢያ ሰዓቱ አልፎ ስለነበር ውስጥ ድረስ ይዤው ገባውና ለምን እንዳረፈደ ለመምህራኑ ነግሬ የጠዋት መዝናኛ ፈጠርኩላቸው። ስመለስ ብዙ ጊዜ እንደማደርገው ቅድስት ማርያም ቤተክርስቲያን ገብቼ የዕለት ጸሎቴን አደረስኩና ለምእመናን ከተሰራው መጠለያ ዘወትር ሲጸልዩ የማገኛቸውን ሰዎች ባንገት ሰላምታ እየሰጠው ቁጭ ብዬ ወጪ ገቢውን በግዴለሽነት መቃኘት ጀመርኩ። ጠዋት ቢሆንም ዕለቱ አርብ ስለሆነ ውሎ ቅዳሴ ነው። ሰው በቅጥሩ እንደፈለገ ይወጣል ይገባል። ልጄ በዚህ ሰዓት ስራ ስለምትሄድ ወደ ቤቴም ልጄ ቤትም ለመመለስ አልተጣደፍኩም። እግዚአብሔር 2 ልጆች ሰጠኝ።
አንዱን እዚህ በ5 ኪሎና በ4 ኪሎ መካከል አደባባይ ላይ ለምን ሲል ነጠቀኝ። ልጄ ይህን ትምህርት ለምን ተማርክብኝ? እናት ያለው ሰው እንዴት ምን አገባኝ ብሎ አርፎ አይቀመጥም? እንዴት? ወደ ሰማይ አንጋጠጥኩ። ልጄ በዛ አይታየኝም። ሁልጊዜ ከመንገድ የቀረ ይመስለኛል። ህሩይ ጠዋት ማታ የሴቷን ልጅ ትምህርት ቤት ሳደርስና ስመልስ አስፋልት ላይ ይታየኛል። ግንባሩ በጥይት ተበስቶ ባፉ ድፍት ብሎ ጎፈሬው ደም ተነክሮ ልጄን ሁሌም አስፋልት መንገድ ላይ አየዋለሁ። አንዳንዴ ከምድር ከፍ ብዬ ብራመድ እወዳለሁ። እንደፈለግኩ ስራመድ ደስ አይለኝም። ልጄን የምረግጠው እየመሰለኝ እግሮቼ ይሸማቀቃሉ። ዛሬም እንደ አዲስ ደረቴን እየደቃው እሪ ብል እወዳለሁ። ገና እንደተወለደ የኔና የአባቱ ደስታችን ከመጠን በላይ ነበር። ስለሱ ሌት እንቅልፍ ያጣሁትን አረሳውም። ካፌ ነጥቄ ያጎረስኩትን አረሳም። አባቱ በጉበት በሽታ ማቆና ሰውነቱ አልቆ ይችን ከንቱ ዓለም እንደሚሰናበታት ሲያውቀው ትንሹ ልጁን አቅፎ ያለቀሰውን አረሳም። አፌ ፈታው እኔን በመጥራት ነው። ለመጀመሪያ ጊዜ እመ አለ ውድ ልጄ። የኔ የመጨረሻ ቃሌ የልጄ ስም እንደሚሆን አልጠራጠርም። በመኝታው ሆኖ ውሎ የማይገባኝ የአብዮት መዝሙር ሲያጉተመትም የነበረውን አረሳውም። ልጄ ሲመረቅ አቅፎኝ ስለሚነሳው ፎቶ ያወራኝን አረሳውም። ብዙ ነገር አስታውሼ ማልቀሴን ሳላውቀው እንባዬ ወደ ደረቴ ሲንጠባጠብ ያነቃኛል። ሁሌ እንዲህ ነኝ። በዚች ምስኪን ሀገር የስንቱ እናት እንዲህ እንደኔ አንጀቷ ሲያር እንደሚኖር ፈጣሪ ወቀው። ለዛውም ልጇ ለመብት ሲታገል እንደሞተ ማንም ሳያውቅላት ምን አገባኝ ብሎ ሕይወቱን ያተረፈ ልጅ እናት ምንም ሳይጎልባት የአርበኛ እናት በሚንገላታባት ሀገር ተራ ዜጋ ሆኖ ለመኖር የእድሜ ልክ ስቃይ መሸከም። ነፍሰ ጡር ሴት የታክሲ ተራ እንዳትጠብቅ አዳሜ ተስማምቷል። ገና ላልተወለደ ልጁ ተወልዶ እውነት አሳዳጅ ወንድሙን ገሎ አልጋውን የሚደለድል ክፉ ይሁን ወይስ እንደኔ ልጅ እከሌ ለምን ሞተ ሲል ራሱ የሚሞት ምስኪን ይሁን አይታወቅም። እኔ ግን ደም ገብሬያለሁ። ምስክር አለኝ። ስለ ልጄ በዚህች ሀገር ክብር ይገባኛል። ሰው ከራሱ አልፎ ፍትህ ለጎደለበት እንዴት መስዋዕት መሆን እንዳለበት አሳይቷልና የጀግና እናት መሆኔ ይታወቅልኝ። ብዙ ነገር በሐሳቤ ሳወጣ ሳወርድ ሰዓቱ እንዴት እንዳለፈ ሳላውቀው የቅዳሴ ሊጀመር ነው ደውል መጮህ ጀመረ። ባንገቴ ደብሩን ተሰናብቼ ወደ ደጅ ስወጣ የጠዋቱ አይኔ ቢጤ ጋር ድጋሚ ተገናኘን። ፈገግ አልኩ ሳይታወቀኝ። አሁን ሙሉ ለሙሉ ተረጋግተዋል። ለፈገግታዬ ምላሽ ከመስጠት ይልቅ እንዳላስተዋሉ ይመስለው ከቅጥሩ ወጡና ወደ 6 ኪሎ መንገድ አቀኑ። መንገዴ ስለሆነ ተከተልኳቸው። የእግራቸውን ንቃቃት እድሜ ጠገቡ ጎማ ጫማ አልደበቀላቸውም። አዳፋ ልብሳቸው ላያቸው ላይ ነትቧል። ራመድ ብዬ ከጎናቸው ሆንኩና ቤቱ ለካኔው አካባቢ ነው አልኳቸው። ላፍታ ቀና ብለው አይተውኝ ብለው ዝም አሉ። ቅድም ያዙ ይልቀቁኝ ሲሉ የነበሩት ሴት አይመስሉም። እጅግ የበዛ መረጋጋታቸው ግራ ያጋባል። እዛች ቦታውት ቁጭ ብለው ስንት ዓመት ተያየን አልኩ ሲለምኑ ማለት አፍሬ። መንገዳቸውን እያዩ መለሱ። ለልጄ ሲሟገቱ ስለሳኩባቸው የተቀየሙ ይመሰለኝና ቅድም እኮ ልጅ ያለነው ይወድቃል ብዬ አላስጨረሱኝም። ያለፈው አልፏል። ወደፊት ልጆት ያላግባብ ቦታውን መልቀቅ እንደሌለበት ያስተምሩት። ሰው ይሉንታ የለው። ትንሽ ፈቀቅ ሲሉለት እርሱን ወሩሮ ጥሎ መደላደያ ይፈልጋል። አሁን ድረስ ነገሩን በቁም ነገር መያዛቸው በጣም ገርሞኛል። ልብሱን እንዲያደርቁለት ለመምህሮቹ ተናገሩ አሉኝ። አሁን ስለተረጋጉ መሰለኝ እድሜን ከፊት ያንብበው አንቱ እያሉኝ ነው። አዎ ጠራርገውለታል። ለጊዜው በቂ ነው። ሲደርቅ ደግሞ በደንብ ያራግፉለታል አሉኝ። ለምን እንደሆነ እንጃ በቀላሉ ልለቃቸው አልፈለኩም። ቤት ገብተን ቡና እንድንጠጣ በብዙ ትወት አሳመንኳቸው። ለኔ ደካማ ቤት ሲሽቆጠቆጡ ሳያሳዘኑኝ በብዙ ድካም አሮጌ ሶፋዬ ላይ ቁጢጥ ብለው ተቀመጡ። ቁርስ ስንበላ ብዙ አልተነጋገርንም። እኔ ማለያቸው ሲመስላቸው የቤቴን ሸረሪት ሳይቀር የሚቆጥሩ ይመስል ዙሪያውን ያማትራሉ። እኒህ ባለቤት ሆናቸው ግድግዳውን ማየት ብቻ ሳይሆን ማንበብ ጀመሩ። አዎ በህይወት የለም። የምቆላውን ቡና እየወዘወስኩ መለስኩ። ይሄ ጎረምሳሳ የህሩይን ፎቶ መሆኑ ነው። ልጄ ነው ባጭር ቀረብኝ እንጂ። ውይ አፈር በበላው። የልጅም ሞት ለጠላትም አይስጥ። ከንፈራቸውን በረጅሙ መጠጡ። እንደገና ዝም ተባባልን። አንዳንድ በሳት አልደፈርም ያሉ ቡናዎችን በዘዴ እያሽከረከርኩ ከተቆላው ጋር ሳመሳስል
እኔ ደግሞ በሱ ነገር ቡን መቁላት አይሆንልኝ አሉኝ። እኔም እዚህ ሀገር ነው የለመድኩት እንጂ ሀገራችን በብረት ምጣድና በመቁያ ያማሰልን ነበር የምንቆላ አልኩ። ተንጠራርቼ የቡናውን ጭስ እያሸተትኳቸው እየመረቁ ሽታውን ወደ ራሳቸው ሳቡና ወደ ሰሜኑ ነው ይችን የቡና መቁያ በብዛት የሚጠቀሙባት ብዬ እኮ ነው አሉኝ። እውነት ነው አልኩና ጀበናዬን ለቃልቄ የተወቀጠ ቡና ነበረኝ ጣድኩ። እንደገና ዝም ሆነ። የቅድሙ ሕፃን የልጅ ሆነው አሉና ወደ ህሪው ፎቶ ተመለከቱ። ሴት ልጅ አለችኝ። ይሄማ ዘር ሳይተካ ገና የዩኒቨርሲቲ ተማሪ እያለን ይገደሉብኝ። ገደሉት? ቀና ብያየኋቸውና ገደሉብኝ። ለህዝብ መብት ሲጮህ ሞተ። ሁለቱንም መዳፎቻቸውን ጉንጮቻቸው ላይ ደግፈው ዝም አሉኝ። እኔና ሴቷ ልጄ በዚች ቤት ረጅም የሐዘን ጊዜ ገፍተናል። አሁን በቅርብ ነው አግብታ እዚያ ማዶ ተከራይታ ይወጣች። ዘር ተኪልኝ እያልኩ ጨቀጭቃት ነበር። ፈጣሪ የተመሰገነ ይሁን። አሁንም ሁለተኛ ልጇን ነፍሰ ጡር ናት አልኩ። ይሄ ጋሻ ዘማች ነው ጌጥ? ድንገት በመውጫ በሩ ግድግዳ ላይ የሰቀልኩትን ጋሻና ጦር እያዩ ጠየቁኝ። የአያቴ ነው። አያቴ እንደ አፄ ሚኒሊክ ያንኮበር ተወላጅ ነው። ያኔ ጣሊያንን ፈሱን ካስጨረሱት አርበኞች መካከል የኔም ሰዎች አሉበት አልኩና ፈገግ አልኩ። የሸዋ ሰው ኖታ አሉኝ ፈገግ ብለው። አዎ በእናት በአባቴ እዛው ነኝ። እንዲያበሉኝ እንጂ ዘንድሮ እኮ እንዳመጣልዎት ማውራት ከባድ ሆኗል አሉ ዘና ደልደል ብለው እየተቀመጡ። ቀጠሉና ቅድም እኮ በቡና መቁያው አሳብቤ ከየት ነዎት እያልኩ ነበር ብለው በሀፍረት ፈገግ አሉ። ነገሩ ቶሎ ስላልገባኝ እየተጨነቁ ለማብራራት ተገደዱ። አዩ ጊዜው ከፍቷል። ሰው በተወለደበት ስፍራ ምክንያት ብቻ ብዙ ስቃይ ይደርስበታል አሉና ቀረቀሩ። አሁን ነገሩ ተያዘልኝ። ኧረ እውነት ነው። ዛሬማ ስንቱን ጉድ ጊዜ እያወጣው እየሰማ ነው አይደል አልኩ ላበረታታቸው። አይ በእውነት ፈጣሪ ይፋረዳቸው አሉና እንባ ያረገዙ አይኖቻቸውን ወደ ጣሪያው ሰቅለው ሌላ ያልተሰማኝን ነገር አጉተመተሙ። ሴትዮዋ የበለጠ ሁለመናዬን ሳቡት። ባለብዙ መስመር ገጻቸው ትናንሽ ጎድጓዳ አይኖቻቸው ውስጥ ብዙ እጅግ ብዙ ነፍስ ያለ መሰለኝ። በተለይ ይሄ መንግስትማ ውህ አማረርኩ። ነገራቸው ከኢህአዴግ ራስ እንደማይወርድ ገምቻለሁ። ከረጅም ትንፋሽ በኋላ እሜቴ በአንድ ወቅት እኔም እንዲህ እንደርሶ የቤቴ እመቤት ነበርኩ። በአንድ ወቅት ልጆቹ ልጄ ልላስ ብያለሁ። በአንድ ወቅት የተከበርኩ ወይዘሮ ነበርኩ። ከጎድጓዳው ማያቸው ውስጥ የእንባ ጅረት ፈሰሰ። ተወልጄ ያደግኩት ጎንደር ወልቃይት ነው። ባዳፋ ነጠላቸው ፊታቸውን አበሱ። አባቴ ባለሰፊ ርስት ነበር። እርዱ በቀን በቀን እንግዳው ሙሉ የሳቅ የደስታ ቤት ነው ያደግኩት። ከጉያቸው በላስቲክ የተሰፋች ቦርሳ በጥንቃቄ ወጡና አዳፋ የድሮ ፎቶ መዘዙ። አዩ ይሄ በደና ጊዜ የተነሳ ነው የኔ የውዱ ባለቤቴና የልጆቻችን ፎቶ ነው። እጃቸውን ዘረጉልኝ። ተቀብዬ አየሁት። ሹርባቸውንና የፊታቸውን ደም ግባት አይቼ ተገረምኩ። እጃቸውን እንደዘረጉ ሲያዩኝ ፎቶውን መለስኩ። አዩ ይሄ ክታቤ ነው አሉኝና የላስቲክ ቦርሳቸውን ወደ ጉያቸው መለሱ። ነፍስ አውቄ አባቴ ለካህን ዳረኝ። 4 ልጆች ወልጃለሁ። 2 ወንድ 2 ሴት አድርጎ ሰጥቶኝ ነበር። እንደገና ረዘም ላለ ጊዜ በዝምታ አለቀሱ። እኔ ሆዴ አይችልም። ቡናውን ማፍላቱን ረስቼ በእንባ እያጀብኩ ሰማቸዋለሁ። ቆይተው ወጉን እንዲቀጠሉ። አዩሜቴ መፈጠር ያልነበረበት አንዳንድ ሰው አለ። ለምሳሌ እኔ መፈጠር አልነበረብኝም። አዎ ልጅነቴ መልካም ነበር። አበባዬን አይቼ ልጆቼ እስኪጎለምሱም ደህና ነበርኩ። የተቀረው ግን የኔ እናት። አፍንጫቸውን እስከሚጠርጉ ላፍታ ዝም አሉ። ኧረ ሰምቻለሁ፣ በዚህ አካባቢ ብዙ ግፍ አለ አልኩ ብዙ የተንተከተከውን ጀበና እያወረድኩ። ግፉማ እንዲት ወርቶ ያልቃል ብለው ነው። ባለቤቴን ታሃቶቹ ገና በረሃ እያሉ ነው አፍነው የወሰዱት። መቼም በቂው እንደሱ ተሰሚ የነበረ ካህን ነበር ቢባል ሐሰት ነው። በአንድ ክፉ ቀን የተኳረፉ ባልና ምሽቶች እሸመግላለሁ ብሎ እንደወጣ ቀረ። ኋላ የሰሚ የታጠቁ ሰዎች አፍነው እንደወሰዱት ሰማን። ይኸው እንግዲህማ ወደ 33 ዓመት ሊሆነው ነው። ድምጡ የለም። በድጋሚ አፍንጫቸውን በነጠላቸው ጫፍ ጠረጉ። የመጀመሪያው ልጅ እንዲቹ በአባቱ ጉዳይ ሲብሰከሰክ ላገኘው ሁሉ የአባቱን መጨረሻ ሳያይ አርፎ እንደማይቀመጥ ሲያወጋ ተው ብላል ሰማለኝ እንደፎከረ እንደዛተ እነሱም ጊዜ ሰጣቸውና
መላ ኢትዮጵያን ተቆጣጠሩ። ኃይላቸው ጠነከረ። ርስታችንንም ተቀማን። ወሰናችንም ተናደ። ወንዱ ሁሉ መሳሪያ መወልወል ያዘ። የቀናው እየጣለ ወደቀ። ምራቅ እስኪወጡ ያፍታ ከባድ ዝምታ። ግና ምን ዋጋ አለው አንቱዬ? ጊዜ የሰጠው ቅል ድንጋይ ይሰብራል። እኛ ጥንትም አሁንም አማራዎች ነን ብንል ሰሚወት ተገኝቶ በጠቅላላው ምን ስትሉ አማርኛው ግታችሁ ሆነ። በየጊዜው ሰዎቻችን ታፍነው ወደማናውቀው ቦታ ይወሰዳሉ። የኔው ልጅማ የመጀመሪያዬ። ሳቅ ተናነቃቸው። እኔ ቃል ሳልተነፍስ እሰማለሁ። የታፈኑትን ሰዎች ቋንጃ ይሰብራሉ፣ ጥፍር በጉጥ ያወጣሉ፣ በአንድ ላይ አጉረው ቤት ዘግተው በረሃብ ይገላሉ መባልን ስሰማ ተው ልጄ በአባቴ የደረሰ ይብቃ እያልኩ ብለምንም ባስለምንም አሻፈረኝ አለ። ታዲያ አንድ ቀን እርሻ ውሎ ሲመጣ ከበቡት። አጅሬ መሳሪያ የለየውም። ሁለቱን ግንባራቸውን ብሎልም። ይህን ሲያወሩኝ እንባቸው ፊታቸው ላይ እንደዘነበ ቢሆንም የሚሸልሉ ይመስል ተቁነጠነጡ። የእናቴ ልጅ ኋላማ የማንችለው ጦር ጎጃችን ገባ እንጂ የልጅ የመሰወር ሰምቼ ድንጋጤው ሳይለቀኝ የተቆጡ አውሬዎች ድንገት መጥተው ሶስተኛውን ወንዱ ልጄን ከፊቴ በጥይት ደፉት አሉና እንደ ልጅ ጭብጥ ብሎ አለቀሱ። ከእምባዬ ባሻገር ተነስቼ እቅፍ አድርጌ ማባበል ወይ እንደሳቸው ኩርምት ብዬ መንሰቅሰቅ ፈለኩ። ከመቀመጬ ሳልነቃነቅ ሴትዮዋ እንደምንም ራሳቸውን አረጋግተው ታሪካቸውን ቀጠሉ። ቅድም መፈጠር አልነበረብኝም ያልኩት ለዚህ ነው አንቱዬ። ከሴት የተፈጠረ ሰው እንዴት እንዲህ ይጨክናል ብለው መልሴን ፍለጋ ነው መሰል ትኩር ብለው ተመለከቱኝ። አይኖቻቸው ውስጥ ያለውን መሪር ሐዘን ተቋቁሜ ጥቂት መቆየት አልቻልኩም። በደመ ነፍስ ሰክኖ የቀዘቀዘውን ቡና አንስቼ ብዙ ስኒ ላይ ቀዳሁት። ሴቶቹን ልጆቼን እኔንም አነወሩን። ሌላ ረጅም ዋይታ። ይሄ ሁሉ ሲሆን ጎረቤት የለም። የምናገረው ጠፋኝ። ሐዘናቸው የራሴን ሐዘን ውጦ አስጨነቀኝ። የእርሶ ነገር ቢኖርስ ምን ሊል? አጠቃላይ ሰው ሁላ ክብሩ ተነክቶ የሞተው እየሞተ የተሰደደው እየተሰደደ ክፉ አውሬ እያጠቃው መስሎኝ መሟጠጫዋ ልጄ ዓለሜ የሆነብንን ሁሉ መቋቋም አቅቷት ሌሊቱን በዳሪ ራሷን ሰቅላ ተገኘች። አዩ በአንድ ቀን 2 ልጆቼን ቀበርኩ። አንደኛዋን ብን ብላ ሀገር ጥላ ጠፋች። የስጋዎቿን ግባተ መሬት እንኳን አላየችም። ያም አንዳንዱ ሞቷል ይለኛል፣ አንዳንዶቹ በዱር በገደሉ አለ ይሉኛል። ያው እኔንም እንዴት እንደሆነ እንጃ እግሬ ወዲህ አመጣኝ። አሁንማ ስንት ዓመቴ። ዝም ቢሉ ብዬ ተመኘሁ። ከዚህ በላይ ባልሰማ ወደድኩ። አልሆነም። በቃ ተውት፣ ለእግዚአብሔር መስጠት ነው አልኩ። ድንገት ከመቀመጫቸው ተነስተው አጨበጨቡ። የሐዘን ፊታቸው ተገፎ እንደ እብድ አደረጋቸው። ደነገጥኩ። የመድኃኔ ዓለም የስቅለቱን ስዕል እያዩ ሰማኸኝ አንተዬ፣ ግርፋቱንም አይተኸው የለ? ውግራቱንም ቀምሰኸው የለ? የፍጥሩን ጭካኔም አይተኸው የለ? 2 እጆቻቸውን ዘርግተው ጮኹ። እኔም በደመ ነፍስ ቆሜ አያቸዋለሁ። ውርደታችንን ስታይ ምን አልክ አንተ? ፈጣሪ ስለ ስቃያችን አልጠይቅህም፣ ስለ ክብራችን ግን ፍረድ። የቃላቸው ኃይል ከደቃቃ ሰውነታቸው የሚወጣ አይመስልም። ላረጋጋቸው እየፈራው ተጠጋኋቸው። ስቃይማ ግርፋትማ ቢችሉት ጠባሳ ሆኖ ያልፋል፣ ባይችሉት ይገላል። ክብር እንዴት ይመለሳል? እንዴት ትፋታቸውን ትጠርገዋለህ? እንዴት ንቀታቸውን ታስረሳናለህ? እንዴት ጌታዬ እንዴት? መልሰው ደከሙ። ድምጻቸው ሰለለ። እንደምንም ደፍሬ ትከሻቸውን ያስኩ። በፍጥነት ወደ ደረቴ ተጠግተው እሪ ያሉ። እኔም ተንሰቀሰቅኩ። ይሄም ባሳት ነው፣ ይሄም ባጎርፍ ነው። እንጃኔ ከትዕግስት ታፈረ ሞላ በኢትዮጵያ ከፈለኝ። ራሴን አስተዋልኩት። ልብሴ ላይ ነጥቧል። ሰውነቴ በቆሻሻ ተቋቁሯል። ጥፍሮቼ አውሬ መስለው ረዝመዋል። እግሮቼ ተሰነጣጥቀውና አብጠው መድፍ አክለዋል። ከስሬ የሚፈሰውን ወራጅ ውሃ አጎንብሼ ስመለከተው ጸጉሬ ወደ ላይ መቆሙን ነገረኝ። በጆሮ ግንዶቼ አካባቢ የጸጉሬን ስር ለማየት ያደረግኩት ጥረት ግን አልተሳካም። በተባይ መወረሬን የሚነግሩኝ የጣቶቼ ጥፍሮች ናቸው። ስሩን ይዤ ስመዝ በቅምጫና ቅማል ተሞልተው ይመጣሉ። ድንጋይ ላይ ያስቀመጥኩ ስገድል ስንት ጊዜ አጥፍቼ ይሆን? እኔም እንደ እናቴ እንጃኔ ነው መልሴ። ውስጤ በጥያቄ የተሞላ ነው። ሰዎች ደግሞ ስለኔ ብዙ ይጠይቁኛል።
ውስጡ ጥያቄ እንጂ መልስ የሌለው ሰው ምን ይመልሳል? እንጃኔ። ይሄ ሁሉ በእኔ ላይ ከሆነ 3 ድፍን ዓመታት ተቆጠሩ። ለመጀመሪያ ጊዜ አበድሽ ያሉኝ ዕለት ማታ ነበር። በደንብ መሽቶ እንደነበር ትዝ ይለኛል። የመኝታ ክፍል የምጋራቸው ልጆች በእንቅልፍ ብዛት ወድቀዋል። እኔ እንደነሱ እድለኛ አልነበርኩም። ብዙ አንቂ ደውል አለብኝ። ለማስመሰል ከተጋደምኩበት አልጌ ቀስ ብዬ ተነሳውና መስኮቱን በጥንቃቄ ከፍቼ ወደ ውጪ መመልከት ያስኩ። የምመለከተው ሰፈር 6 ኪሎ መሆኑን እስክዘነጋ ድረስ በውስጤ ጥሪ ተመስጫለሁ። ያ ቆሻሻ ወንዝ ይታየኛል። እናቴ ድልድዩ ስር ከቅራቅንቦ መሃል ቁጭ ብላ ትተክዛለች። ደሞ ትለፈልፋለች። ያሳዳጊዎቼ ቤት ከድልድዩ ትይዩ ነው። ነፍስ ካወቅኩ ጀምሮ እናቴ ልጆችን ጃኔ እያሉ የሚጠሯት ያበደች ሴት መሆኗን ከሰፈር ሰዎች ተረድቻለሁ። ለዓመታት መኝታዬ ሳሎን ውስጥ ነበር። ሁሉም እስኪተኙ ጠብቄ የመስኮቱን መጋረጃ ገልጣለሁ። አንዴ ጸጉሯ የተንጨፈረረ ልብሷ የነተበ የምታሳዝን ብቸኛ ሴት እይታዬ ውስጥ ካስገባው እስኪነጋ ወይም ያሳዳጊዎቼን ኮቴ እስክሰማ አይኔን ከሷ መንቀል አልችልም። ዝም ብዬ ሳያት እጅግ ታሳዝነኛለች። ሌሊት ወንዙ ዳር ነፋሷ ኃያል ነው። እሷ እዚያ ተኮራምታ እኔ ብርድ ልብስ መልበስ አያሻኝም። እንደ እናቴ እኔንም እንዲበርደኝ እመኝ ነበር፣ ግን አልሆነም። በሞቀ ሳሎን ውስጥ ነኝ። እሷ ደግሞ ቅዱስ ራኤል አካባቢ አጎዛ በሚባለው ሰፈር ወንዝ ስር። ራስ ምታት የሆነብኝ ግን መበረዷም መራቧም አይደለም። አንድ ሌሊት ሁሉም እስኪተኙ ጠበቅኩና እረጭ ሲልልኝ ቀስ እያልኩ ወደ መስኮቱ ተጠጋሁ። መጋረጃውን ገልጬ አይኖቼን ድልድዩ ስር ሰካዋቸው። እሳት ይነዳል። አካባቢው በጭስ ቢታፈንም የእሳቱ ብርሃን እናቴን በደንብ እንዳስተውላት ረዳኝ። ምናልባት ብትታጠብ የፊቷ ቀለም ከጥቁር ወደ ጠይም እንደሚያደላ ገመትኩ። ጸጉሯ በጣም ከርዳዳ ነው። በዚያ ላይ ወደ ላይ ቀጥ ብሎ ስለቆመ በርቀት ሳየው ጥቁር ዣንጥላ የያዘች ይመስላል። እሳቱ ላይ ፌስታሉንም ቅጠሉንም እያነሳች ትሞጅረዋለች። ድንገት ከትካዜዋ ነቃለችና ልጆቼን 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 አምጡ እያለች ደጋግማ ጮኸች። አንጀቴ ተላወሰ። አለሁልሽ እያየሁሽ እኮ ነው አልኩ በለሆሳስ። እናቴ በየጊዜው እንደምትወልድና ወይ ለነፍስ ያለ አሊያም ልጅ የሌለው ሰው እንደሚሰርቃት ሰምቻለሁ። ያንዱን ልጇን አድራሻ እንደምንም ፈልግ ያገኘሁት። የእሷ አሳዳጊዎች ሀብታሞችና ልጅ ያልወለዱ በመሆናቸው የእናቴን ልጅ በከፍተኛ ትምህርት ቤት አስተምረው ሲመረቅ የድርጅታቸው የዋና ስራ አስኪያጅ ሹመት ሰጡት። ደስ አለኝ። ቢያንስ እሱ በገንዘብ እኔ በጉልበቴ እናታችንን እንረዳታለን ብዬ ተስፋ አደረግኩ። እሱን ለማግኘት ስመላለስ ለሳምንታት ትምህርት ቤት መቅረት ነበረብኝ። የደንብ ልብሴን እንደለበስኩ የተንጣለለ ቢሮ ውስጥ ተገተርኩ። ከጠረጴዛው ጀርባ ኮምፒውተር ላይ አፍጥጦ የነበረው ወጣት በወንበሩ ተሽከርክሮ ዞረና በመገረም ተመለከተኝ። እኔ ደግሞ ገጽታውን ባንዴ ሸመደድኩት። ጠይም፣ አይኖቹ ጎላ ጎላ ያሉ፣ አፍንጫው ጎራዳ፣ ከናፍሩ አበጥ አበጥ ያሉ ናቸው። ከእናቴ መልክ ጋር ለማዛመድ ሞከርኩ። ከጸጉሩ መከርደድና ከጠይምነቱ በቀር አይመስላትም። ፊቱ ላይ የሚነበበው ግርምት የደንብ ልብስ የለበሰች ልጅ በምን ጉዳይ ቢሮ የተገኘች ብሎ ማሰቡ እንደሆነ አላጣሁትም። ቃል ለመተንፈስ ግን ድፍረት አጣሁ። ምን ልርዳሽ እሙ? እስኪ ነይ መጀመሪያ ቁጭ በይ አለና በእጁም ባገጩም ወደ ወንበሩ አመለከተኝ። ረጋ እንዳልኩ ተቀመጥኩና ቀረቀርኩ። ዝምታ ሆነ። በተራው እያጠናኝ መሰለኝ። ጸጉሬንም ከርዳዳ ነው። ቀለሜ ጠይም፣ አይኖቼ ትናንሽ፣ አፍንጬ ረጅም፣ ከንፈሬ ስስ። ከማን ጋር አዛምዶኝ ይሆን ብዬ አሰብኩ። ራሴን በእናቴ ውስጥ ሳይ እንደ ወንድሜ ሁሉ ጸጉሬና ቀለሜ ብቻ ነው እሷ። ሌላውስ እኔ እንጃ። ወንድሜ መጀመሪያ እስኪ ስምሽን ንገሪኝ አለኝ። ነገሬ ግር እንዳለው ሕይወት አልኩና አሁንም ዝም አልኩ። እሺ አለኝ ቀጥይ እንደማለት ቃላቱንም ደረቱንም እየለጠጠ። ወደዚህ ለመምጣት ካሰብኩ ጀምሮ ንግግሬን በምን እንደምጀምር እንዴት እንደማስረዳው ደጋግሜ ሳስብ ነበር። ያ ሁሉ አሁን የለም። አፍጥጦ ሲመለከተኝ ስለ እናታችን ላናግርህ ነበር አልኩ። አፌ ላይ ያገኘሁት ብቸኛ ረፍተ ነገር ይሄ ነበር። ወዲያው ፊቱ ተለዋወጠና አልገባኝም አለኝ። እውነታውን በዝርዝር ባስረዳሁት ቁጥር
አይኖቹ የልቡን ክፋት ተፉልኝ። እየፈራሁም ቢሆን ንግግሬ መስህብ እንዲኖረው ጣርኩ። ድንገት ውጪልኝ ሲል አንባረቀ። ቀልቤ ሲሸሸኝ ይታወቀኛል። ከመቀመጫው ተነስቶ ሁለተኛ ከፊቴ ባገኝሽ ይቅርታ አላደርግልሽም፣ አሁን ቀስ ብለሽ ከቢሮዬ ውጪ አለኝ። ግን እኮ እናትህ ናት አልኩ የሞቴን። አይኖቹን አፍጥጦ ስለ ሴትዮሽ የማውቅልሽ ነገር የለኝም፣ አሁን ከዚህ ውጪ። የመጨረሻ ኃይሉን ተጠቅሞ ጮኸ። ከሁኔታው አንዱነት ተረድቻለሁ። እንጃኔ እናቱ እንደሆነች ያውቃል። ይሄ ደግሞ የበለጠ ተስፋዬን አጨለመው። ገፍቶ ከቢሮ ሳያስወጣኝ በፊት ተነስቼ ወደ በሩ አዘገምኩ። አላስቻለኝም። የበሩን እጄታ እንደያዝኩ ዞር ብዬ ለመጨረሻ ጊዜ ሳየው በፍጥነት ካይኑ መሰወሬን በመሻት ሲያየኝ ያስኩት። ወደድክም ጠላህም እንጃኔ እናትህ ናት፣ እኔም እህትህ። ይሄ የተፈጥሮ እውነት ነው አልኩትና በሩን ከኋላዬ በኃይል ዘጋሁት። የበሩ ጩኸት ቢሆንም አታስፈልጉኝም፣ የኔ ኑሮ ሌላ ነው የሚለውን ንግግሩን ከመስማት አላዳነኝም። በእርግጥ የእብድ ልጅ መሆን ፈተና ነው። የሰፈሬ ልጆች እኔንም ሰላም ነስተውኛል። እናቴን ከቆሻሻው ወንዝ ዳር ቁጭ ብላ ስትተክዝ ያገኟት ተሰብስበው ይረብሿታል። ይሄ የኔ ሰይፍ ነው፣ በእኔ ልብ ውስጥ የሚገማሸር የስቃይ ምንጭ። እልህ ይዘኛል፣ እንባ ይተናነቀኛል። እንጃኔ ምን እያደረግሽ ነው? አንዱ ይጠይቃል። ባንክሮ እያየችው እንጃኔ ትለዋለች። ሌላው ደግሞ እንጃኔ ባልሽ ማን ነው ይላታል። እንጃኔ ብላ ትመልስለታለች። እንጃኔ ልጆችሽስ ይላል አንዱ ብልህ። ይህን ጥያቄ እንጃኔ ቀለል አድርጋ እንደማታየው ያውቃል። ወሰዱብኝ፣ ልጆቼንም አቀሙኝ። ልጆቼን እያለች መጮህና ማልቀስ ትጀምራለች። ልጆቹ ድል ያገኛሉ። እየተጠቋቆሙባት በሳቅ ይርገፈገፋሉ። ቅጥል ያደርጉኛል። ሁኔታቸው ደሜን ሲያንተከትከው በድንጋይ ላባርርላት ሞክራለሁ። ዳሩ ግን የእንጃኔ ልጅ እያሉ ሊያበሽቁኝ ይጥራሉ እንጂ ትተውን አይሄዱም። እኔን ጨምሮ ማንም የእናቴን ስም የሚያውቅ የለም። አንዳንዴ ስፈራ ስቸር ጠጋላትና እንጃኔ እኔ እኮ ልጅሽ ነኝ እላታለሁ። ላፍታ አይኖቿን ታውሰኝና ፊቷን መልሳ ትልቅ ልጅ የለኝም፣ የኔ ልጆች ገና ጨቅላ ናቸው ትለኛለች። እኔ እኮ አድጌ ነው ታዲያ እያልኩ ላስረዳት ሞክራለሁ። ዝም ስትለኝ የተረዳችኝ ይመስለኝና እኔ ልጅሽ ነኝ አይደል እላታለሁ። አሁን እየናፈቅኩ። ይሄ ቃል ግን ህልም ነው። ሺህ ጊዜ ብለፈልፍ የእሷ መልስ እንጃኔ ብቻ ነው። ከአሳዳጊዎቼ እየተደበቅኩ ከእናቴ ጋር እንደምገናኝ ያወቁ አንዳንድ የትምህርት ቤት ጓደኞቼ በእነሱ ስህተት ብንጣላ እንኳን የእብድ ልጅ ድሮም እብድ ነው ብለው ያለ ጥፋት ይሰድቡኛል። ወንድሜ ይህን እንደሸሻ አላጣሁትም። በእርግጥ እኔም ብዙ ጊዜ በእናቴ ማፈሬን አልደብቅም። ግን እናቴን ከመውደድና ልጄ የምትለኝን ቀን ከመናፈቅ ታክቼ አላውቅም። የእብድ ልጅ ከመሆን የሙት ልጅ መሆን በስንት ጣዕሙ። የሞተበት አያፍርም፣ አይሸማቅቅም፣ የእናቱን ፍቅር አይናፍቅም፣ ጥቃቷን እያየ አይቃጠልም። አንዴ እንደተለመደው በውድቅት ሌሊት በሳሎናችን አሻግሬ ወደ ውጭ ስመለከታት ቀን የሰበሰበችውን እንጨትና ፌስታል ታነዳለች። ፊቷ ወለል ብሎ ይታየኛል። እጅግ ተመስጣለች። ስለምን ይሆን የምታስበው? ለሰዓታት እሷን ብቻ አፍጥጬ በመመልከቴ አይኖቼ ደከሙና ማንቀላፋት ጀመርኩ። በሸለብታዬ ውስጥ እናቴን አየኋት። ይችኛዋ ግን እብድ አይደለችም። ጸጉሯ በወጉ የተሰራ ንጹህ ልብስ የለበሰች፣ እጆቼን አጥብቃ ይዛ በፍቅር እያስተዋለችኝ ሕይወቴ አንቺ ነሽ፣ ልጄ ነሽ፣ እማማ በይኝ፣ በያ እማማ በይኝ እያለች ትለማመጠኛለች። ከደስታዬ ብዛት አይኔ ወዲያውን ባረገዘ። እማ ማለት እፈልጋለሁ። አንደበቴ ተቆልፎ አልከፈት ይለኛል። እሷ ትወተውተኛለች። ድንገት ጩኸት ያንቀኛል። እማ ማለት ስላልቻልኩና እናቴን ስላላስደሰትኳት ከመናደዴ በፊት ከወንዙ ዳር የሚሆነውን ሁሉ የሚያሳየኝ እሳት ቀልቤን ይገዘዋል። ጎረምሶቹ ይታዩኛል። እናቴን ለመጣል ይታገላሉ። እየጮኸች ከመዳፋቸው ለመውጣት ትጥራለች። ልቀቁኝ፣ ተውኝ ስትል ድምጿ እጅግ የተረበሸ ሆኖ ለጆሮዬ ይደርሳል። ቀን የሰፈር ልጆች ሲረብሿት እንደማባረርላት አሁንም ድረሽላት የሚል ስሜት ያንቀኛል። ግን ደፋር ሆኜ አልተፈጠርኩም። ጎረምሶችን እፈራለሁ። በቆምኩበት ብቻ እግሮቼ እየተንቀጠቀጡ አይኖቼ ፈጠው የቋተውን በይ እንደ ጅረት እየወረደ
የሚሆነውን ተመለከትኩ። እናቴ ተሸነፈች። አፏን በሰበሰበቻቸው ድሪቶች ስለሞሉት አትጮህም። አንዱ ሁለት እጆቿን ከወዲያ ወዲህ ወጥሮ በእግሮቹ ቆሞባቸዋል። ሶስተኛው ቀበቶውን ሲፈታ ጀምሮ እየተፈራረቁ ሲሰፍሩባት አየሁ። ሰውነቴ ራደ። ልጮህላት ብፈልግም አለመቻሌን አልዘነጋሁም። የሷ አፍ በቡትቶ ጨርቅ እንደተሸበበ ሁሉ የኔም አሳዳጊዎቼን በመፍራት ተለጎመ። ያለ ድምጽ ግን እማይዞሽ እያልኩ ደጋግሜ ጮህኩ። ለነገሩ እየሰማችኝ ምንድነው ነገሩ ብዬ ብጠይቃት እንጃኔ ብቻ ነው ልትለኝ የምትችለው። ይሄ ጥቃት ሲፈጸምባት ለተደጋጋሚ ጊዜ መስኮት ላይ እንደቆምኩ በሰቀቀን አስተውያለሁ። ልረዳት ባለመቻሌ ከወንዶች እኩል ነን እያሉ የሚሸልሉ ሴቶች መታለላቸው ገባኝ። ወንድ ብሆን ቢያንስ ጥቃቷን ለመከላከል ስሞክር ቢደበድቡኝ እንጂ ተመሳሳይ ሲሳይ አልሆንላቸውም። ተፈጥሮኛን ለበደል እንዳዘጋጀችን ነው እኔን የገባኝ። ለኔ ህይወቴ የጭንቀት ጉቶ ሆነች። ችግሬን የማማክረው አንድም ሰው አላገኘሁም። ጓደኞቼን ሳስብ እንዳይሸሹኝ ይፈራለሁ። አሳዳጊዎቼ እንዳያባርሩኝ ይሰጋለሁ። በፍቅራችን የምተማመንበት ሰውንም አልደፍረውም። ልክ የለሽ ፍቅሬ እንድረጋጋ አልረዳኝም። አንድ ቀን የብድ ልጅ ነሽ ብሎ ይተውኛል ብዬ ስለማስብ በሰቀቀን ደቀቅኩ። በየጊዜው እየተደበቅኩ እየሄድኩ ልጇ እንደሆንኩ ብነግራትም እሷ ሕፃን ያዘለች ሴት ስታይ ልጄን አምጪ እያለች ከመሮጥ በቀር ልጅ አድጎ ትልቅ እንደሚሆን አታውቅም። ቀስ በቀስ ደግሞ ሰውነቷ እያለቀ አጥንቶቿ ሲገጡ፣ ጸጉሯ ሲረግፍ፣ አይኖቿ ሲሰረጉዱ፣ ከናፈሯን በቁስል ሲነዳ አስተዋልኩ። ያልጋ ቁራኛ ሆነች ማለት ይከብደኛል። አልጋ የላትማ። ብቻ ልጅ ስታይ መሮጡንና ጮክ ብላ መለፍለፉን ከዕለት ወደ ዕለት እየተወች ከመሬቱ ተዛመደች። ሰው እንዳያየኝ እየተጠነቀቅኩ እህል አቀምሳታለሁ። ከኔ በቀር ማንም ሰው እንደሌላት ሳስብ እጅግ ታሳዝነኛለች። መሬት ላይ ተንጋልዬ ምቾት ማጣቱን ልጋራት እየሞከርኩ ውድ እናቴ እኔ ልጅሽ ነኝ እሺ እላታለሁ። እንባ ድምፄን ሳያንቅብኝ እየተሽቀዳደምኩ። አይኖቿን ትተክልብኛለች። ግን ማመኗ ይሁን መድከሙ አላውቅም። የኔ ልጆች ጨቅላዎች ናቸው ብላ ከምትክደኝ ግን ዝምታዋ ጣዕም አለው። ለሊት በመስኮቴ ቆሜ ባይኔ አስታመማታለሁ። አንድ ጠዋት በሱ ከቤት ሰርቄ በጠበጥኩና ልግታት ድልድዩ ስር ወዳለችው የላስቲክ ጎጆ ሄድኩኝ። ቅዳሜ ቀን በመሆኑ ያጎዛ ገበያ ደርቷል። የሚያውቀኝ ሰው አየኝ አላየኝ እያልኩ ተጠጋሁ። የእናቴ መኖሪያ ለወትሮ በሰዎች ተከቧል። አይኖቻቸውን በነጠላቸው ጫፍ የሚጠራርጉ ሰዎች ታዩኝ። ይሄ ምን ማለት ነው? ልቤ መምታት ያቆመ መሰለኝ። እግሮቼ ተናጉ። ባለሁበት እንደደነዘዝኩ ስመለከት ጥቁር መኪና መታ ከእናቴ ርስት ከላስቲኳ ቤት የሆነ የተጠቀለለ ነገር ይዘው ወጡ። የዚያች ብቸኛና ምስኪን አስክሬን መሆኑን አልተጠራጠርኩም። ከሰዎች ርቄ ብዙ አለቀስኩላት። እናቴ እያልኩ የወጉን አደረስኩ። ሞቷ እረፍት አልሆነኝም። ዝምታን ገንዘብ አደረግኩ። ወዳጆቼ ሁሉ ግራ ገባቸው። መልስ ግን አልነበረኝም። እኔ ያወቅኩትን ማንነቴን አያውቁም። ዕለት በዚያች መስኮት አሻግሬ ያየሁትን ጉድ መገመት እንኳን አይችሉም። ፍቅረኛዬ ሁኔታዬ ቢያደናግረው ሳይሰለች እንደሚወደኝና መቼም እንደማንለያይ ይሰብከኛል። እሱ አልገባውም። ፍቅሩንም አምኜ ከተጠመቅኩት ቆየሁ። ችግሬ ማንነቴን መፍራቴ ነው ለማለት ግን ያሸዋን ፍሬ ያህል ድፍረት አላገኘሁም። በትምህርቴ እጅግ ብደክምም ለከፍተኛ ትምህርት መግቢያ ውጤት አላጣሁም ነበር። መመገብና ማጥናትም አልቻልኩም። አልፎ እንቅልፍ ቢወስደኝ እንኳን ቅዠት ያሰቃየኛል። ስነቃ በተኛውበት መርጋት አልፈልግም። ሌሎች ክፍል ተጋሪዎቼን ላለመረበሽ እየተጠነቀቅኩ ወደ መስኮቱ እጠጋለሁ። ያለሁበት አካባቢ 6 ኪሎ መሆኑን እረሳለሁ። አጎዛ ሰፈር ከድልድዩ ስር ላስቲክ ቤት ውስጥ በእግረ ህሊናዬ ተጉዤ በአይነ ህሊናዬ እናቴ እሳት ስታነድ አያታለሁ። ጎረምሶቹ ሲመጡባት፣ ስትታገል፣ ሲጥሏት፣ ተራ በተራ ሲወድቁባት፣ ተሸንፋ ስታለቅስ አይኖቼን ሳላርገበግብ አያታለሁ፣ እሰማታለሁ። እንባዬን መቆጣጠር አልችልም። ጩሂ ይለኛል። በአንድ በተረገመ ሌሊት ግን አጎዛ ሰፈር ያለው መስሎኝ በተመስጦ ስለ እናቴ ሳስብ ድረሽላት አድኛት የሚል ስሜት አጣደፈኝ። መስኮቱ ላይ ወጣሁ። ለዓመታት ብቻዬን ያስታመምኩት ጭንቀት ከታመቀበት ፈንድቶ ክፍሉን አጥለቀለቀው። ልቀቋት፣ እናቴን ልቀቋት እያልኩ በኃይል መጮሄን አስታውሳለሁ።
እናቴ መጣሁልሽ እያልኩ በመስኮት ካልዘለልኩ እያልኩ ማስቸገሬንም በሚገባው ቃለሁ። ወደ ውጪ ለመዝለል ስሞክርና ጓደኞቼ እጄንም ልብሴንም እየያዙ ሊያተርፉኝ ሲሞክሩ እንደ ህልም ይታወቀኝ ነበር። እኔ እየለፈለፍኩ አበደች በቃ ለየላት ሲሉ ሰማሁ። ሁሉም ነገር ከአቅሜ በላይ ሆነብኝ። እነሆ ከብዶች ተርታ ተመደብኩ። ዕለት ዕለት ስላየሁት የእናቴ ስቃይ ያለምንም ይሉኝታ ለፈለፍኩ። ስለ ልብስ፣ ስለ ንጽህና፣ በአጠቃላይ የሰዎችን ልማዳዊ ድርጊቶች በአብዛኛው ተውኩ። በብዙዎች ያው የሆኑ ስነ ምግባራት ሁሉ በእኔ ዘንድ ሙት ሆኑ። ከማበዴ ግን መዳኔ ከፋ። መቼ እንደነቃሁ አላስታውስም። በለስ ከመብላታቸው እንደተረፉት እንደቀደሙት ሰዎች ድንገት የጸጉሬን መንጨፍረር፣ የቀሚሴን መንተብ፣ የእግሮቼን መሰነጣጠቅና ጫማ አልባ መሆን አየሁ። በጣም ገረመኝ። ራሴን አረጋግቼ የሆንኩትን ሁሉ ለማስታወስ ብዙ ዓመታት ፈጀብኝ። እንዲህ ከሆንኩ ስንት ጊዜ ሆኖ ይሆን የሚለው ጥያቄ ያስጨነቀኝ። ጉዳዩ የቅርብ ጊዜ እንዳልሆነ ሸለቆ የሰራው ተረከዜ ነግሮኛል። ቆይቶ ነው አሳዳጊዎቼ ከእንግዶች ጋር ሲያወሩ እኛማ ተማሪ ቤት ማን መድኃኒት አጠጣታልን እንጂ ስለ እናቷ ማወቋን መች ገመትን፣ ዘንድሮ እኮ መመረቂያው ዓመት ነበር ሲሉ ሰምቼ 3 ዓመቴ እንደሆነ ያሰላሁት። ዛሬ ማንም እንደ ሰው አያየኝም። ውሾች እንኳን ከሌሎች ሰዎች በተለየ ሲጮሁብኝ ድምጻቸው እብድ እብድ የሚል ቃና የሚወጣው ይመስለኛል። የነቃው ዕለት ማታ ድልድዩ ስር በትካዜ አምሽቼ ወደ ቤቴ ስገባ ገበታ ቀርቦ አሳዳጊዎቼ ተሰይመውበት ደረስኩ። እንብላ ያለኝ የለም። በቆምኩበት ስንቴ ገበታ ላይ ደርሼ ስንቴ ትኩረት አጥቼ ይሆን ብዬ አሰብኩ። እንብላ አትሉም እንዴ አልኩ እያፈርኩ። ቀና ብለው አይተውኝ ወደ ጨዋታቸው ተመለሱ። ደነገጥኩ። አሁን ባንኛለሁ። እብድ ናት ብላችሁ ነው? አሁን እኮ ድኛለሁ፣ ጤነኛ ነኝ እውነት። ፈገግ ለማለትም እየሞከርኩ ነበር። ገፍትረው አስወጡኝና አንድ ክፍል ውስጥ አስገብተው ዘጉብኝ። ለስንተኛ ጊዜ ረብሻቸው፣ ለስንተኛ ጊዜ አንድ ክፍል ውስጥ ብቻዬን ትተውኝ ይሆን? ሌላ ሐሳብ። ከውጭ የተዘጋብኝን በር እየደበደብኩ እኔ እብድ አይደለሁም ጤነኛ ነኝ እያልኩ በኃይል ጮኩ። ላፍታ ጸጥ ስል ዛሬ ደግሞ ለይቶላታል ሲሉ ሰማኋቸው። እጅግ ደነገጥኩ። ጤነኛ ነኝ ስል ለይቶላታል ካሉኝ መቼ ይሆን የሚረዱኝ? ከብደቴ ሳገግም ሌላ ሳባጭ ጭንቀት ፈጠሩብኝ። ዕለት ዕለት ጤንነቴን አሰብኩ። ዕለት ዕለት ጤንነቴን ሰበኩ። እንኳን ማመን መጠርጠር አልቻሉም። የድሮ መታወቂያን ይዤ 6 ኪሎ ዩኒቨርሲቲ ሄድኩ። ገና ከመድረሴ ጥበቃው የገፈታተረ አታላይ አውቋበድ እያላባረረኝ። እብድም አውቋበድም ነኝ አላልኩም። ጤንነቴን ብናገርም የሚሰማኝ የለም። እንዲሁ በየዕለቱ ከንፈር እየመጠጡ ሳንቲም ሊሰጡኝ ሲያስቡም አለመፈለጌንና እብድ አለመሆኔን ለማስረዳት ሞክራለሁ። ያምኑኛል ብዬ ተስፋ ባደርግም ስታሳዝን አሁን ደግሞ ባሰባት መሰለኝ እያሉ ትተውኝ ይሄዳሉ። በዚህ ጊዜ እጅግ ላዘነው ልቤ ከፍተኛ ጩኸት ከጎርፍ የሚልቅም ባያረካውም እውነቱን የምገልጽበት አንዳች ቃል እየናፈኩ መረጋጋት ያቅተኛል። ግን ሰዎች ጤንነቴን በተአምር እንኳን የሚረዱት አልመሰለኝም። የሆነ ቀን ቀትር ላይ ቅድስት ማርያም በር ላይ ቁጭ ብዬ የሆነብኝን ሁሉ እያሰብኩ ስገረም በጣም የናፈቀኝንና ማግኘት የምፈልገውን ሰው አየሁ። ልቤ ተሰነጠቀ እንደሚባለው አይነት ኃይለኛ ስሜት ደረቴን አፍኖ አሰቃየኝ። ግን አላስታመምኩትም። እግሮቼ እንደደነበረ እንስሳ መፈርጠጥ ጀምረው ነበር። ጆ ጆ እያለከለኩ እየተፍለቀለኩ እቅፍ ለማድረግ እየጓጓው ተንደረደርኩ። እሱም ትከሻዋ ላይ ክንዱን ያሳረፈባትም ሴት ዞረው አዩኝ። ጆዬ አገኘሁህ አልኩት በጣም ተጠግቼው። ልጅቷ ድንገት በረጅሙ ጮኸች። እሱም ድንጋጤው አለቀቀውም። ሲገባኝ እሷ ፈርታኝ ነው ጮኸች። የሱ ዝም ብሎ ማየት ደግሞ ሐዘኔታ እንደሆነ ስላወቅኩ ቡረቄ በፍዘት ተተካ። ጆ እንባነቀኝ። ጤነኛ ነኝ እብድ አይደለሁም አልኩት። እሱ እንኳን እንዲረዳኝ ገና ድሮ ጸሎት ጀምሬያለሁ። ይቺ ናት አበደች ያልካት ሴት? ባልንጀራው ጠየቀችው። እንደ ማዘንም እንደ መጠየፍም እየቃጣት ተናደድኩ። እኔ አላሳዝንም ጤነኛ ነኝ ስላችሁ አይገባችሁም? አንባረኩ። ግን የሴቷን ፍርሃት የሱን አዘን ጨመርኩ እንጂ የፈየድኩት አንዳች ነገር አልነበረም። በተለያየ መንገድ ጤንነቴን ብሰብክም ያመኑት እብደቴ ላይ ማህተም ከማስመታት በቀር
እውነቱን ማስረዳት አልቻልኩም። ትቻቸው ሮጥኩና ሰፈሬ ደረስኩ። ሰዎች ገና በሩቅ ሲያዩኝ ይደነብራሉ። ምንም ተስፋ እንደሌለኝ አየሁ። ከሌለሁበት የእብድ ዓለም የግዴን መኖር ቀጠልኩ። ወራቶች ተቆጠሩ። እውነተኛው እብደቴ ናፈቀኝ። ዳሩ ግን እሱን በስለት እንኳን አይገኝም። ጤነኛ ነኝ እያልኩ ማወጁንም አቁሜያለሁ። ቀኑን ሙሉ አጎዛ ድልድይ ስር ካለው ቆሻሻ ወንዝ ዳር ቁጭ ብዬ የውስጤን እውነታ ለወንዙ ሳዋየው እላለሁ። ከንፈሩን እየመጠጠ ያናድደኝም። ዝም ብሎ ሰምቶኝ ያልፋል። ደሞ ሌላ ጀንበር ማዘቅዘቅ በመጀመሯ ከቆሻሻ ወንዝ ጋር ለነገ ቀጠሮ ይዤ ለአዳር ወደ አሳዳጊዎቼ ቤት ማዝገም ጀመርኩ። ዛሬ ደግሞ ሁሉም ነገር ሰልችቶኛል። አንዱ የኔ እንጃ ልጅ እናትሽ የት ሄደች አለኝ። እኔ እንጃ አልኩት እንደ እናቴ። እውነቴን ነው፣ እንደወሰዷት እንጂ የት እንዳደረሷት አላየሁም። ሌላው ደግሞ የኔ እንጃ ልጅ አባትሽ ማን ነው አለኝ። እኔ እንጃ ብዬ መለስኩና በሌሊት እናቴን የሚደፍሯት ጎረምሶች ትዝ አሉኝ። ሶስተኛው ደግሞ የኔ እንጃ ልጅ አንቺ ህይወት ነው አይደል ስምሽ ብሎ ጠየቀኝ። ደስ አለኝ። ያወቀኝ የተረዳኝ መሰለኝ። ልክ ነህ፣ ትክክል ነህ፣ ህይወት ነኝ እያልኩ ልጁን ለማቀፍ ተጠጋሁ። ጆሮ የሚሰቀጥጥ ጩኸት አሰምቶ ሮጠ። ለካስ እብድ ነኝ። ተናደድኩ። ያገኘሁትን ድንጋይ ስለቃቀም ሁሉም በረገጉ። ራቅ ባሉ ቁጥር ግን የኔ እንጃ ልጅ እብዷ እያሉ በዜማና በጭብጨባ ይጮኻሉ። እልህ ያዘኝ። ከምድር ጫፍ ድረስ እስክደርስ ላባረራቸው እየማልኩ ሮጥኩ። ነፋሱ እብድ የሚል ቃል እያቀበለኝ ያልፋል። ቃሉን ተቀብዬ ለመዋጥ አፌን ከፍቼ በረርኩ። እግረ መንገዴን እብደቴን እየፈለኩት ነው። አገኘው ይሆን? እኔ እንጃ። አንድ እንባ። እንዴት ያደርጉታል የሆድን ህመም፣ ማጭድ አይገባበት በእጅ አይታረም። የህዝብ ግጥም። አንቺ ማህሌት! ትንፋሽ ቁርጥ እያለ ደብተሬን ከጀርቤ እየሸጎጥኩ ከዳግማዊ ሚኒሊክ ትምህርት ቤት ወደ ፓርላማ መንገድ ቁልቁል እከተላታለሁ። አንዴ ገልመጥ ብላይታኝ መንገዷን ቀጠለች። ሰሞኑን ደብሯታል። ምን አደረኳት? ሮጥ ብዬ ፓርላማ አጥር ጋር ደረስኩባትና ከኋላዋ ሸሚዟን ይዤ ያስቆምኳት። ያልተለመደ እርጋታቸው የሚረብሽ አይኖቿን ተከለችብኝ። ምን ሆነሽ ነው ሳላስበው ተቆጣሁ። ሳትመልስልኝ አይኖቿን ሰበረች። ደሜ መፍላት ጀመረ። ምን ሆነሻል? ምንም ሳትሆኚ ነው ጧት ሳትጠብቂኝ ትምህርት ቤት የመጣሽው? ምንም ሳትሆኚ ነው አሁንም ጥለሽኝ ወደ ቤትሽ የምትሄጂው? እባክህ ተወኝ፣ አሁን ልሂድበት። ድንገት አራስ ነብር ሆና ትታኝ ሄደች። ተናደድኩ። ጥርግ በይ እሺ፣ ስታስጠላ። አልመለሰችልኝም። ጠደፍ እያለች መንገዷን ቀጠለች። በጀርባዋ ካዘለችው የደብተር ቦርሳ ሌላ መጀመሪያ ልብ ያላልኩት አንድ መጽሐፍ ይዛለች። ፍሬንድ አይዞሽ፣ እሷ ብትል ሌላዋ ትመጣለች አለኝ። ቀና ብዬ አየሁ። የፓርላማው ጠባቂ ጠመንጃውን እንደወደረ ማማው ላይ ቁጭ ብሎ በግዴለሽነት ተናገረ። አንጋጥጬ ገላመጥኩትና ያገኘሁትን ጠጠር እየለጋው በቅርብ ርቀት ከኋላዋ መራመድ ጀመርኩ። አንዳንዴ ስንኮራረፍ ፊትና ኋላ እንሄዳለን፣ ግን አያስችለንም። ዞር ብላ ታየኛለች ወይ ዞር ብዬ አያታለሁ። ባለወልድ ጋር ስትደርስ እንደ ሁሌውም ቆም ብላ ልትሳለም ነው ብዬ ጠበቅኩ። አልተሳለመችም። ዞር ብላ ልታይ ነው ብዬ ጠበቅኩ። አልዞረችም። ንዴቴ ጋብ እያለ ሲሄድ አሳዘነችኝ። ምን ሆና ነው? በእጇ የያዘችው መጽሐፍ እየጠቀለለች እየፈታች ጠደፍ ትላለች። እንደገና ሩጬ የደረስኩባትና እጇን ይዤ ያስቆምኳት። ማሂ አልኩ። ቅድም የረጋው የዓይኗ ውሃ አሁን መናወጥ ጀመረ። እኔ ያልገባኝ የሆነ ውደት አለ ውስጧ። በእናትህ ቢኒ ምን ሆነሻል አትበለኝ። የውስጧ ማዕበል የገፋው የዓይኗ ውሃ ዳርቻው ላይ ተንጠለጠለ። እጇን ለቅቄ በዝምታ የዋሬን መንገድ ጎን ለጎን ሆነን ተያያዝ ነው። ነፍሴ ተጨነቀች። ማሂ እንዲህ ስትሆን አይቻት አላውቅም። አልፎ አልፎ በሸሚዟ እጅጌ ጉንጯንና አፍንጫዋን ትጠራርጋለች። አቧሬ ገበያ እንደተዘጋጋን ስንደርስ ወደ እኔ ሳታይ ቻለችኝ። ሌላ ቀን ብዙ ለምናኝ ብዙ ጎትታኝ የምሸኛትን ዛሬ አልፈለገችውም። ዝም ብዬ ቤቴን አለፍኩት። እሷ በር ላይ ስንደርስ አሁንም ዞር ብላ እንኳን ሳታየኝ ቻለች። የምናገረው ሳጣ እሱን መጽሐፍ ላንብበው
አልኳት። ልጨርስና ሰጣለሁ። ላፍታ ዞር ብላይታኝ ፈጥና ወደ ቤቷ ገባች። የደፈረሱ ደም የለበሱ አይኖቿ ከፊት ከፊት እየቀደሙ እየታዩኝ እያሳዘኑኝ ወደ ቤቴ ተመለስኩ። ከቤተሰቦቿ ጋር እኛ ሰፈር ተከራይተው ከመጡ 4 ዓመት ይሆናቸዋል። 9ኛ ክፍል አንድ ክፍል ስንደርስ ተዋወቅን። አሁን 12ኛ ክፍል ነን። ወንበራችን አንድ ነው። ሁለታችንም በትምህርት ቀልድ አናውቅም። በዚህ ሁሉ ጊዜ ግን እንደ ዛሬው ስትሆን አይቻት አላውቅም። እንዲህ ሆነን ቀናት ተቆጠሩ። ቤት መታ ስለማጠራኝ ቀድሜ ወጥቼ ጠብቃታለሁ። እንደ ነገሩ ሰላም ብላኝ 10ን ስቀባጥር በይሉኝታ ፈገግ እያለች እንሄዳለን። የክፍላችን ልጆች በሙሉ በድንገተኛ ዝምታዋ ግራ ተጋብተዋል። ስንመለስም አትጠብቀኝም። እንዲሁ እከተላታለሁ። በፊት እጅጌ ሙሉ የደንብ ልብሷን ሸሚዝ እያስጠላት ክርኗ ድረስ ትሸበልለው የነበረውን ረስተዋለች። ሸሚዟ ብዙ ሰንበር አውጥቶ እጇን ያስዋኛል። እኔ ሰደርያዬን አውልቄ ትከሼ ላይ ሳደርግ ደስ ይላት ነበር። አሁን ለመንገዷ ባነጥፈው እንኳን አታየውም። ለምን? ይቺ ልጅ ምን ሆናለች? አንብባ ጨርሳ በእጇ ይዛ የምትፈትለውን መጽሐፍ ተቀበልኳትና ነበብኩት። አጥቢያ ይላል ርዕሱ። መጀመሪያ ስለ 2 ፍቅረኛሞች መስሎኝ ደስ ብሎኝ ነበር። ግን ስለ 4 ኪሎ ኑሮ ነው። አሁን ፈራርሶ ሙጃ ስለበቀለበት 4 ኪሎ፣ አሁን ህንጻ ስለተገነባበት 4 ኪሎ፣ አሁን እንደ ፈረስ መጋለቢያ ሜዳ ስለታጠረው 4 ኪሎ። እና ይሄ መጽሐፍ ከሌላው በምን ተለየባት? አባቷ ማንበብ ስለሚወድ አልፎ አልፎ በተለይ ትምህርት ሳይኖር መጽሐፍ እየሰጠን እናነባለን። ፍቅር የሌለበት መጽሐፍ አንወድም። እዚህ ላይም ከርጥባንና ከሙሌ ፍቅር ሌላ እኔን የመሰጠኝ ታሪክ የለም። እሷ እንዴት ይህን ያህል ወደደችው? መጽሐፉን አንብቤ ስመልስላት እንደ ወትሮ መጽሐፍ ውስጥ ያሉ ፍቅረኞችን እየጠራች እንዲህ ሲላት አልሳክም፣ እንዲህ ብላ መለሰችለት። ደስ አትልም? አላለችም። ፍጹም ግራ ተጋባው። አንድ ቀን በብዙ ውትወታ ትምህርት ቤት ተጠርተናል ብለን ሲኒማ እንድንገባ አሳመንኳትና ፒያሳ ሲኒማ አምፒር ተገናኝተን አስቂኝ የፍቅር ታሪክ ለማየት ገባን። ሌላ ቀን ሲኒማ ስንገባ እንደምታደርገው እግሯን ወንበር ላይ አልሰቀለችም። አዳራሽ ሙሉ ሰው ሲስቅ እሷ አልሳቀችም። እኔም እሷን ስከታተል ሳቂ ተሰውሮብኛል። ምንድነው ነገሩ? ስለ እርሷ እጅግ ተጨነኩ። ከሲኒማ ወጥተን መንገዱን ከሞላው ህዝብ ጋር እየተጋፋን በዝምታ ወደ ሰፈራችን ስናዘግም እጄን ትከሻዋ ላይ ጣል አደረኩ። ዝም አለች። እንዴት ዝም አለች? ሌላ ጊዜ እኮ እንኳን አቅፊያት እጇን ላፍታ ከያዝኩ ልቀቀኝ፣ እኔ ራሴን ችዬ መሄድ ነው የምፈልግ ብላ ትጮህብኝ ነበር። ዛሬ ያ ሁሉ የለም። 4 ኪሎ አደባባዩን አቋርጠን ፓርላማው ጋር ስንደርስ እንደምንም ራሴን አበረታትቼ ማሂ አልኳት። ቀና ብላ ፍጹም በረጋ አይኖቿ አየችኝ። ተሸበርኩ። ሰው ረጋ ብሎ እንዴት ያሸብራል? እኔ ጥሩ ጓደኛሽ ነኝ ብዬ አስባለሁ። አንቺም ጥሩ ጓደኛዬ ነሽ። በዝምታ ራሷን ባውንታ ነቀነቀች። ማሂ መጨነቄን ተረድታ ችግሯን እንድትነግረኝ እንዲያደርግልኝ ቀና ብዬ ፈጣሪዬን ላይ ስል የፓርላማው ጠባቂ ማማው ላይ ሆኖ አይኔን ቀለበ። እኔ በሆነ ነገር ቢከፋኝና ለብዙ ቀን ባላወራሽ አይከፋሽም ስላት ራሷን ወደ ትከሻዬ ጠጋ አደረገች። አለውልሽ እንደማለት ትከሻዋን እያሻሸው ቆምኩ። ፊት ለፊቴ ቆመች። ከኛ በላይ ባለማማው ጠባቂ፣ ከሱ በላይ ሰማይ፣ ከሰማይ በላይ እግዚአብሔር አለ። ማሂ እወድሻለሁ። እንዲህ ስትሆኚ ማየት አልፈልግም። በጣም እየተጨነቅኩ ነው። የግድ ይሆንሽው ልትነግሪኝ ይገባል። የ12ኛ ክፍል የመጨረሻው ፈተና ደግሞ እየደረሰ ነው። አይኖቿን በአይኖቼ ፈጥርቄ ይዤ ያስጨነቅኳት። እንባዋ ከየት እንደመጣ እንጃ። ከንፈሮቿ እየተንቀጠቀጡ መላ ሰውነቷን የሚንጥ ለቅሶ። እንደ ቆመን ጥብቅ አድርጌ ያቀፍኳት። ደረቴን የእንባዋ ትኩሳት ሲሰልበው ይታወቀኛል። እናንተ ዞር በሉ፣ ከዚህ መቆም ክልክል ነው። ከፍ ብሎ የተቀመጠው የፓርላማ ጠባቂ ድንገት ሲጮህ በድንጋጤ እንኳን የማሂን ባና ጣና ይደርቃል። ቤቷ ሳደርሳት ጭንቀት ያሳዘናት መሰለኝ። ነገ ከትምህርት ቤት ስንመለስ ጽፌ እሰጥሃለሁ፣ እንዲሁ ልነግርህ አልችልም እሺ አለችኝና በቆምኩበት ጥላኝ ወደ ቤቷ ገባች። ስንት ደቂቃ በቆምኩበት እንደቆየው እንጃ። ቤቴ ስገባ በጣም መሽቶ ነበር። ምንድነው የምትጽፍልኝ? አፍቅሬ ያለው ብትለኝስ? ፈገግ አልኩ ሳላስበው። ከተኛው እንደ አቤሜሌክ ኢየሩሳሌም ጓደኛዬ ሌላ ሆና የምትጠብቀኝ መሰለኝ። የማሂ ሞትም ሆነ ህይወት እንኳን ተኝቼ አይኔን ጨፍኜ እንዲያመልጠኝ አልፈለኩም። እንዲሁ ስገላበጥ ነጋ። ቁርስ አላሰኘኝም። ማሂ የምትመጣበትን መንገድ በአይኖቼ ደጅ እየጠናው እየተንጎራደድኩ ጠበቅኳት። ታናሽ ወንድሟ አቡሽ ከኩዮቹ ጋር እየቦረቀ ሲመጣ አየሁት።
ዳግማዊ ምኒልክ ትምህርት ቤት የገባው ዘንድሮ ነው። ከ9ኛ ክፍል ተወዳዳሪ የሌለው ጎበዝ ተማሪ። እኔ የቆምኩበት ቦታ ሲደርስ ሰላም ብሎ ሊያልፍ ነው ስል ከቦርሳው አንዳች ነገር እየበረበረ ቀረበኝ። በድንጋጤ ማሂ ቆየች አልኩት። የማሂን የሂሳብ ደብተር እየሰጠኝ ዛሬ አሞኛል አልመጣም፣ ትናንት ያልኩህን ስታነብ ታገኘዋለህ ብለሃለች አለ። ግራ ገባኝ። ደብተሩን አበጠርኩት። ከቁጥር ውጪ ምንም የለውም። ወንድሟን ጠርቼ መጠየቅ ፈለግኩ፣ ግን ከጓደኞቹ ጋር እየቦረቀ ገና ድሮ ርቆኛል። ትቀልዳለች እንዴ? እንዲሁ ደብተሩ ላይ እንዳፈጠጥኩ ጥቂት እንደቆየው አንድ ነገር ልብ አልኩ። የማሂ ደብተር ሂሳብ ደብተሯን ጨምሮ በጋዜጣ ወረቀት ተሸፍኖ አያውቅም። እጄ ላይ ያለው ደብተር ግን ባለለምድ ነው። በችኮላ ጋዜጣውን ስገነጣጥል የተጣጠፈ ወረቀት ዱብ አለ። የፍቅር ደብዳቤ እንደሚሆን ተስፋ አደረግኩ። ልቤ ስትዘል ስትፈርጥ መተንፈስ አቃተኝ። ፖስታውን እንደያዝኩ ዞር ብዬ አካባቢዬን አየሁ። ልብ የሚለኝ ሰው የለም። ትምህርት ቤት እስክደርስ አላስቻለኝም። እያዘገምኩ ፖስታውን ቀደድኩት። የማሂ የእጅ ጽሑፍ ቢንዬ ብሎ ይጀምራል። አይኔን ጨፍኜ በኃይል ተነፈስኩና እንደምንም ዝግ ብዬ የተራመድኩ ማንበብ ጀመርኩ። ቢንዬ፣ ሰሞኑን ስላስጨነኩ በጣም አዝናለሁ። ለማንም የማልነግረው ግን ሕይወቴን ባዶ የሚያደርግ እውነት አውቄ ነው። ያን ያህል ስትጨነቅልኝ ሳይ ላንተ ብቻ ባወራህ እመኛለሁ። ግን ሁሉ ነገር ለማውራት ቀላል አይደለም። አሁን እንኳን ጽሑፉን እንዴት እንደምጀምረው ተጨንቄ ስንት ወረቀት ቀደድኩ። እየተስገበገብኩ እንቅፋቱን እየቻልኩ ማንበብ ቀጠልኩ። እናንተ ሰፈር ከመምጣታችን በፊት ልደት አካባቢ እንኖር እንደነበር ነግሬሃለሁ። የአባዬ እናት ቤት 2 ክፍል ሰርተን እንኖር ነበር። ልደታ ያሉ የቀበሌ ቤቶች ከመፍረሳቸው በፊት አባዬ ከሚሰራበት መስሪያ ቤት በትምህርት ማነስ ተቀነሰ። ከ12ኛ ክፍል በላይ አልተማረም። በ12ኛ ክፍል ስራ ካገኘ በኋላ ወንድሞቹን ማስተማር ነበረበት። ወንድሞቹ ራሳቸውን ሲችሉ ደግሞ እናቴን አግብቶ እኔና ወንድሜን ፈጠረ። ከማዬ የጸሐፊነት ደሞዝ ጋር እኛን ለማሳደግ ከባድ አልሆነበትም ነበር። እሱ ስራ ሲፈታ የእናቴ ደሞዝ ብቻ ቤታችንን ማስተዳደር ጀመረ። ቆይቶ ግን ለኮንዶሚኒየም ቤት ግንባታ የቀበሌ ቤቶች መፍረስ ጀመሩ። እኛ ቤት ከባድ ጭንቀት ተፈጥሮ እንደነበር አስታውሳለሁ። ለአያቴ ኮንዶሚኒየም ቤት ወይም የቀበሌ ቤት ምርጫ ቀረበላት። የኮንዶሚኒየም ቤት ክፍያው ከባድ ስለነበር የቀበሌ ቤት መረጠች። 2 ክፍል ቤት ከአንድ ደባል ጋር ተሰጣት። ከዚህ በኋላ ከአያቴ ጋር መኖር ለኛ ቤተሰብ ከባድ ሆነ። አባዬ አንድ የግል ድርጅት ውስጥ በጥበቃ ተቀጠረና ቤት ኪራዩን እችላለሁ አለ። እዚህ እናንተ ሰፈር መጣን። 1 ክፍል ቤት 600 ብር ተከራየን። ያኔ አባዬ ደሞዝ 500 ብር ስለነበር ቤት ኪራይ እንዲሞላ እማዬ 100 ብር ትጨምርበት ነበር። ወላጆቼ እነሱ ምን ያህል ቢቸገሩ እንኳን ለኔና ለወንድሜ አንዳች ነገር እንዳይጎልብን በትምህርታችን እንዳንሰንፍ ይጥራሉ። በተለይ አባዬ በትምህርት ቀልድ አያውቅም። መጽሐፍ እንዳነብ ይፈልጋል። እረፍት በሆነ ቀን እኔና ወንድሜን ጭኖቹ ላይ አስቀምጦ ተምረን ወደፊት ሀገራችንን እንዴት ማሳደግ እንዳለብን ይመክረናል። ከአደራው ብዛት ልክ እንደ ማርያም ኢትዮጵያ የትውልድ ሀገሬ ብቻ ሳትሆን የአስራት ሀገሬም ትመስለኛለች። አባቴ ሀገሩን በጣም ይወዳል። አንድ ዘፈን አለ ካፉ የማይጠፋ ተከብረሽ የኖርሽው በአባቶቻችን ደም፣ እናት ኢትዮጵያ የደፈረሽው ደም። ቤት ውስጥ ምኑንም እየጠጋገነ ወይ ሲያነብ ቆይቶ ሲደክመው ይዘፍናል። አንዳንዴ እየዘፈነ ያለቅሳል። ዘፈኑ አያስለቅሰኝም። እሱ ስላለቀሰ ብቻ ግን እንባዬ ይመጣል። ግን ሀገራችንን ክፉ የሚያስባትን ቆራጥነን ልጆችሽ አንድም ጥቃትን ይልና አንዳንዴ ደግሞ መዝፈኑ አይዋጥለትም መሰለኝ ኤዲያ ይላል ጮክ ብሎ። ከዚያ ረጅም ሰዓት ይተክዛል። ረጅም ሰዓት። አባዬ ስላለቀሰ ብቻ እንባዬ ይመጣል። ግን አንድ እንባ እንዳልነበረን አሁን በቅርብ ነው የተረዳሁት። ሌላውን ነገር ልተወውና ወደ ዋናው ጉዳይ ልግባልህ። የተከራየነው ቤት በየጊዜው እየጨመረ 1500 ብር ደረሰ። የአባዬ ደሞዝ ግን የጨመረ አይመስለኝም። እማዬ ለቤት ኪራዩ 1000 ብር መጨመር ነበረባት። የእሷ ደሞዝ ለአባይ ለኮንዶሚኒየም ቤትና ለሌሎች ጉዳዮች ተቆራርጦ 1500 ብር ቤት ይመጣል። በ500 ብር 4 ሰው ወር ሙሉ በቀን አንዴ ይበላል። በ500 ብር እማዬ ካባሬ ሜክሲኮ በአውቶቡስ እንኳን መመላለስ ትችላለች። በ500 ብር ለ2 ልጅ ደብተር፣ መጽሐፍ፣ የደንብ ልብስ ይገዛል። ይህ ሁሉ አይሆንም። ግን በተአምር ይሁን በሌላ ቤታችን ጎሎ አያውቅም። በነገራችን ላይ አባሬ ከመጣን ጀምሮ እኔና አቡሽ ከወላጆቻችን ጋር የምናመሻው አንዳንዴ ነው። የአባዬ ስራ የግድ ሌሊት ነው። እማዬ ደግሞ ቢሮ ስራ እየበዛ ብላ ታመሻለች። እራት በልተን በጊዜ እንድንተኛ አጥብቃ ስለምታስጠነቅቀን አንጠብቃትም።
ባለፈው ሳምንት ግን በሊቢያ የታረዱትን ኢትዮጵያውያን የቪዲዮ ፊልም አይቼ ስለተረበሽኩ እንቅልፍ እምቢ ብሎኝ ስገላበጥ እማዬ ከሌሊቱ 6 ሰዓት መጣች። ስልክ እያወራች ነበር። ተነስቼ አብሬያት ልተኛ ሳመነታ አንድ አስደንጋጭ ቃል ስትናገር ሰማሁ። ንጉሴ ሙት፣ አሁንስ እኔንም ፍቅር አስይዘኛል ብላ ሳቀች። ደነገጥኩ። ንጉሴ ማን ነው? ቀጠለችና ደግሞ እግዚአብሔር ይስጥልኝ የኔ ጌታ ስትል ሰማሁ። ለምኑ ነው? ውስጤ ኃይለኛ ቁጣ ሲፈጠር ይታወቀኛል። እማዬ ልሰድባት ፈለግኩ። ደግሞ ፈራኋት። እንደ አባዬ ምክር ባታበዛም አንዳንዴ ግን የኔ ልጅ ሁሉ ነገር ይደርሳል፣ እንዳትታለይ፣ አሁን መማር ብቻ ነው እሺ ትለኛለች። የሰፈሩ ሰው ልጅሽ ጨዋ ናት አለኝ ብላ ትኮራለች። ጨዋ ያልሆነች እናት በልጇ መኩራት ይገባታል ቢኒ። ጠዋት ያን ዘፈኑን እያፏጨ ብርድ እያንቀጠቀጠው ሲመጣ አባዬ አሳዘነኝ። ተከብረሽ የኖርሽው በአባቶቻችን ደም፣ እናት ኢትዮጵያ የደፈረሽው ደም። አባዬ ሚስት ተደፍራልሃለች ብዬ ማቃጠር አማረኝ። እናቴ ለአባቴና ለኛ ለልጆቿ ቁርስ ለመስራት ትንደፋደፋለች። አቤት እንዴት እንደናኳት። አባዬ እያፏጨ የእነሱ አልጋ ላይ ዘፋለ። ምን ሆንክ? ፊትህ እኮ ገርጥቷል አለች እናቴ። ያወቀባት መስሎኝ ጆሮዬን አቆምኩ። በሊቢያ የታረዱትን ልጆች ነገር ካየው ጀምሮ ላብድ ደርሻለሁ። እማዬም እባክህን የልጄን ድምፅ ከየትን ብላ አሰማኝ እያለች ወጥራ ይዛኛለች አላት። ከ3 ወር በፊት በተመረቀበት ትምህርት ስራ ስላጣ ወደ ሱዳን ስለሄደው ስለ አባዬ ታናሽ ወንድም እንደሚያወሩ ገብቶኛል። እንግዲህ እሱ እግዚአብሔር መላ ያምጣ እንጂ ምን ማድረግ ይቻላል ስትል እናቴ ድምጿን ሁሉ ጠላሁት። በተኛሁበት ዝም ብዬ ሳደፍጥ ነይ እስኪ የኔ አበባ አላት አባዬ። ሻዩን ጥዳ አጠገቡ ቁጭ አለች። አሞሻል እንዴ? ፊትሽ እኮ ልክ አይደለም አላት። እሷ አትናገርም። ቆይተው እባክሽ አታልቅሽ ሲላት ሰማሁ። ቀስ ብለው ብዙ ተንሾካሾኩ። ሊሰማኝ አልቻለም። እንደምንም አጮልቄ ሳያቸው ደግሞ ተቃቅፈው ሁለቱም አለቀሱ። ግራ ገባኝ። እናቴ ተገዳ ተደፍራ ነው? ቆይታ እናቴ ብር እየቆጠረች ይሄ ላስቤዛ፣ ይሄ ለቤት ኪራይ። አባዬ እያለቀሰ ይሰማል። እናቴ ቆጥራ ስትጨርስ እንደምንም ፈገግ ብላ አሁን እኮ ትንሽ ነው የቀረን፣ ልጃችን እየደረሰች ነው፣ ወንድሟን እሷ ትረዳለች፣ ለኔና ላንተ ወድ ብንለምንስ መኖር ያቅተናል አለችው። አባዬ እጆቹን በሁለት መዳፎቹ ሸፍኖ ተንሰቀሰቀ። እማዬ አባቴን አቅፋ ራሱን እያሻሸች ግን እንባ እያነቃት ኧረ ተው ግፍ ነው። ምን የኛ ተላላኪ ልጆቿን ለማሳደግ ብላ ሌት መንገድ ላይ ትቆም የለ? እኔስ አንድ ባለ ሀብት ጥሉልኝ እንደሷ አልሰቃይም አለችው። አየህ ቢኒ፣ በአንድ ቀን ሌሊት እንዴት እንደፈረስኩ። ይህንን ሰምቼ እንዴት ሳቅ ይመጣልኛል። ይህን ሰምቼ እንዴት እንደ ድሮ ልሁን። ቢኒዬ፣ አጥቢያ የሚለውን መጽሐፍ እንዳነበው አባዬ ሲሰጠኝ ይሄ የድሆች የመከራ አጥቢያ ነው ብሎኝ ነበር። ራስን ሸጠ ዳቦ መብላት እንኳን አሁን አይቻልም። በአጥቢያ ክብር ከፈለክ ዳቦ ትበላ ነበር። አሁን ሰፈሩ ታሪክ ሆኗል። ያ ሁሉ የ4 ኪሎ ተፈናቃይ በዚህ 5 ዓመት ውስጥ ሌላ ያልደረስንበት ከግምት በላይ የሆነ ስንቱን መከራ ገፍቶ ይሆን አላውቅም። እውነትም አጥቢያ ልንፈናቀል ነው ብሎ መጨነቅ አጥቢያ ነው። ተፈናቅሎ እንደ ውሻ በየታዛው ተልከስክሶ መኖርስ ምንድነው? ቢኒ ታምሜያለሁ። የእውነት አሞኛል። በሊቢያ በታረዱት ሰዎች የኢትዮጵያ ሕዝብ አለቀስናል፣ ግን እንባችን አንድ ነው። የማየን ገላ ቆሽሾ የአባየን ክብር እያጎደፈ ለኛ ማሳደጊያ ገንዘብ የሚሰጣት ሰውዬና አባዬ አንድ እንባን የሚያለቅሱት። እንኳን ሌላው እኔ ልጃቸው እንኳን ይህን ጉድ ከመስማቴ በፊት ከወላጆቼ ጋር አንድ እንባ ነበረኝ። ቢኒ መማር አልቻልኩም፣ ግን መማር አለብኝ። ያወቅኩትን እውነት ወላጆች ያውቀው ሌላ እንባ ማየት አልፈልግም። ተምሬ ስራ ማግኘቴን አላውቅም፣ ግን ለና አባዬ ስል የግድ ማትሪክ ውጤት ማምጣት አለብኝ። የግድ። ቢኒ በቃኝ። አንብበህ ስትጨርስ ቅደደው እሺ። ንባቡ አለቀ። ብዙ የእንባ ጠብታዎች ወረቀቱ ላይ አርፈዋል። ዛሬ ገና ከጓደኛዬ ጋር አንድ እንባ ነባን። ቁጭት፣ ፍቅር፣ መተሳሰብ፣ ግራ መጋባት፣ ተስፋ ማድረግና ተስፋ መቁረጥ የሚነበብበት የእንባ ጽሑፍ። አንተ ምን አባይ ገትራል? ዞር በል ከዚህ! አስበርጋጊ ጩኸት። ሄጄ ወደ 4 ኪሎ መታጠፊያው ቦታ ላይ ቆሜያለሁ። ቀና ብዬ እሳት በሚተፉ አይኖቼ እሳቱን ለማጥፋት በሚጎርፉ እንባዎቼ ውስጥ ወደ ማማው አንጋጠጥኩ። ንቀት የተሞላ አይንና ዋ የሚል አፈሙዝ ይታየኛል።
ፀሐይ። በጠዋት መስሪያ ቤት ስገባ ሰው ሁሉ የሆነ ነገር ሊነግረኝ ፈልጓል። የሆነ ነገር ምን ማወቅ አልቻልኩም። አለቃዬ ምን አዲስ ሕግ አወጣ? ሰሞኑን ምን ተሳሳትኩ? ምን? ለሳምንታት ከከተማ ውጪ ነበርኩ፣ ግን በአግባቡ አስፈቅጃለሁ። ምን ሊሉኝ ነው? እየፈራው እነሱም እየፈሩኝ እንዲሁ የተለመደ የቃል ሰላምታ እየሰጠው ወደ ቢሮዬ ሽሽት። የአስተዳደር ቢሮውን አልፌ ፋይናንሶችን በርቀት ሰላም ብዬ የቢሮዬን ቁልፍ ስጫን ሁሉ በሰላም መግባቴን አላመንኩም። የሆነ ነገር ሹክ የሚሉኝ መሰለኝ። ገና ቁጭ እንዳልኩ ማርታ መጣች። አንቺ ዛሬ ምን ሆነሻል? አለችኝ። ምን ሆኛለሁ? እነሱ ገና ስመጣ ለምን ተያዩ? ምንም፣ ያው ታውቂ የለ ሰው ሰብሰብ ሲል አልወድም እኮ አልኩ። እነሱማ ምንም ቢሆን ይመለከትሻል ብላ ያልቀጠሯትን ጠረጴዛ ላይ የተቀመጡትን የጽህፈት መሳሪያዎች ማስተካከል ጀመረች። ምንድነው የሚመለከተኝ? ማለት የዮኒን ነገር አልሰማሽም አይደል? እጇ ከጠረጴዛው ላይ መንከላውሱን ሳያቆም አፍጥጣ እያየችኝ ነበር። ምን ሆነ ዮኒ? ዮናስ ባልደረባችን ነው። ራሱን ይኮፍሳል የሚል ስም ተሰጥቶት ብዙዎች ፊት እንደሚነሱ ታውቃለሁ። አለቃችንን በተደጋጋሚ ለራሴ የሰጠውን ግምት አስተካከል፣ ራስህን እንደ ፈላስፋ ታያለህ ብሎት ያውቃል። አባረረው እንዴ? ማስታወቂያ ሰሌዳው ላይ ስትገቢ ምንም አላነበብሽም? አለችኝ። መባረሩን እርግጠኛ ሆኜ እንዲሁ አላነበብኩም አልኳት። ዛሬ በምሳ ሰዓት ቤቱ እንሄዳለን፣ እናቱ እኮ አረፉ አለችና ፊቷን ገጭም አደረገች። ስለ ሞት ሲነገር ፊት እንዲቁጥር ማለት እንዳለበት አጥንታለች። ሞቱ? ሳላስበው ጮኩ። እረፍት ከመውጣቴ ከአንድ ሳምንት በፊት ምሳ ሰዓት ላይ እንደተለመደው እናቴ ቡና ፍልታ ምሳ ቅርባ እየጠበቀች ነው ብሎ ሄዷል። ከሳምንት በፊት ለእናቱ አንድ አዲስ የወጣ የልብ ወለድ መጽሐፍ አንብቦላቸው እንዳለቀሱ ነግሮኛል። ከአንድ ሳምንት በፊት የከሰዓት ፊርማ ተነስቶበት እናቱ የድሮ የልጅነት ትዝታቸውን እያወሩለት ላለማቋረጥ እንዳረፈደ ነግሮኛል። ከሳምንት በፊት ገና ብዙ ጥያቄ ለማርታ ላቀርብላት ስል ሔዋን በሩን በርግዳ ያፈነችው ሳቅ ፊቷን ወጥሮት ገባች። እንደገባች ዮናስ እኮ ዛሬ ስራ ገባ ብላ ሳቋን ለቀቀችው። የፊቷ ግት ረገበ። በሳቁ ማርታ ማጋጅ ነበረች። ገና የመጀመሪያውን ሐዘን ከጉሮሮዬ አላወረድኩትም። ገና እየጮኩለት እያለ ሳቅ ይዘው መጡ። ደህና አደራችሁ? በተከፈተው በር ዮናስ ገባ። የእነሱን ሳቅ የሰማ መስሎኝ ደንግጬ ዮኒ አረፈድክሳ አልኩት። ምን ማለት ነው አረፈድክ ማለት? አላውቅም። ጺሜን እየተላጨው አለ። ማርታና ሔዋን በሳቅ የተወጠረ የጉንጫቸውን ግት ይዘው ጥግ ፈልገው ከሌሎች ጋር ሳቅ ሊያልቡ ተሰወሩ። ሐዘን በጢም ውስጥ ብቻ ያደፍጥ ይመስል መላጨቱ እንደሚያስቃቸው ሳስብ በገንኩ። የእሱ የሐዘን ድምፅ ከሰላምታው ይጀምራል። ደህና አደራችሁ ሲል ድምፁ ውስጥ ሐዘኑ ታውቆኛል። ሁሉ ነገር እንደነበር የማስመሰል ጥረት። እሱ ግን ማስመሰል አያውቀውም ነበር። ቀና ብዬ ላየው አልደፈርኩም። ዝም ብዬ ስራዬን ጀመርኩ። ዝም ብሎ ኮምፒውተሩን ከፈተ። ሁለታችንም የሂሳብ ባለሙያዎች ነን። ከሰዓት በኋላ ሂሳቡ አልመጣልኝ ሲል እሱን ጠየቅኩት። መለሰልኝ። ግን ልክ አልነበረም። እሱ ሂሳብ ተሳስቶ አያውቅም። ዮናስ እናቱ በሞቱ በሰልስቱ ስራ ገባ። በየኮሪደሩ ተወራ። ኧረ ምን አይነት አንጀት የሌለው ሰው ነው! ስልጣኔ ብሉት ነው እንጂ የሆነ ልዩ ልሁን ባይ ነው ሲያስጠላ። እና እንደ ደንቡና ዋጣና ስትል ገና አንዷ ኧረ ደዛ ባለቤቱ ያቀለለውን አሞል ያሉ ተቀባብለው ለሐዘኑ ክብር እንደሌለውና እሱም ማስተዛዘንም ክብር እንደሚነካ ይወያያሉ። ምንም ሳልለው ቀናት ተቆጠሩ። በጠዋት ቢሮ ይገባል። ከኔ ጋር ሰው ቢኖርም ባይኖርም ደህና አደራችሁ ይላል። መልስ አይጠብቅም፣ መልስ አይፈልግም። የሰላምታ ልማድ የለውም። ይሄ የሰሞኑ ትህትና ከየት መጣ? በዝምታ እየሰራን ግር ሲለኝ ጠይቀዋለሁ። ይመልሳል። እናቴን እንደ ወንድ ልጅ ጋቢ ተከናንቤ ፊቴን አጥቁሬ ሰው እየተከተልኩ አይደለም የሸኘኋት። ሰውነቴ ሁሉ ውሃ እስኪመስለኝ ድረስ አልቅሻለሁ። እንቤ ላፍታ እንኳን ለዘላለም የሚቆም አልመሰለኝም ነበር። እሁድ ሰውነቴ ድቅቅ ብሎ እንቅልፍ ሲለኝ ዋለ።
ሰኞ በጠዋት ሰዎች መጥተው አሟት ነበር ብለው መላልሰው ይጠይቁኛል። ምን ላርክ? ብድግ ብዬ ቢሮዬ መጣሁ አለና ዝም አለ። አይዞህ፣ ሞት በሁሉም አለ። ዋናው በህመም አለመሰቃየታቸው ነው። እኛ ሁላችንስ ወደዚያው አይደለን ልለው አሰብኩና ተውኩት። ሁሉም ቃላት አጉል ያደክሙኛል እንጂ አያጽናኑትም። ዝም እንዳልኩ እሱ ቀጠለ። እሷ ያለች የማታውቀው ነገር ሁሉ ላይ አሁን የሚያገባት ይመስለኛል። አሁን ይሄ ዝናብ እሷ ስለሌለች ሆን ብሎ የሚመታኝ ይመስለኛል። ብልጭ ሲል ሰማዩ ሆን ብሎ እሷ ስለሌለች ሊያስደነግጠኝ የፈለገ ይመስለኛል። እሷ ከሞተች ጀምሮ እንኳን የቤቱ የየሆቴል ቤቱ የምግብ ጣዕም የተለወጠ ይመስለኛል። ግን እኮ እሷ ያለች ያንን ሆቴል ጨርሶ በእግሯ ረግጣው እንኳን አታውቅም ብሎ ያችን ሞት ሳቁን ሳቀ። ሞት እንዲህ ከባድ ይሆናል ብዬ አስቤ አላውቅም ነበር። እናቴ በተለይ ምሳ ሰዓት ላይ ቡና ፍልታ ስትጠብቀኝ ጎረቤት እንኳን አጠራም ነበር። ለነሱ ሆን ብላ ጧት ቡና ታፈላ ነበር። ለምን እንደሆነ ታውቂያለሽ? እኔና እሷ ብቻ ስንሆን ደስ ይላታል። ልጅነቷን ታወራልኛለች፣ ልጅነቴን ታወራኛለች። አንዳንዴ ደግሞ መጽሐፍ አነብላታለሁ። ቀብር ወይ ሌላ አስገዳጅ ነገር ካልገጠማት እናቴ በህይወቷ የማታስተጓጉለው ቀጠሮ ምሳ ሰዓት ከኔ ጋር ማሳለፍን ነው። ፀሐይ እኮ ምንም ደብቃኝ አታውቅም ነበር። አየሽ፣ ያን ቀን እንደምትሞት አለማወቋ እንዴት እንደሚያስጠላ። ብታውቅ እኮ ቁርሴን በግድ ታበላይ ነበር። ሌሊቱን የጀመርኩላትን መጽሐፍ ጨርስላት ነበር። ቡናውን በጠዋት ተነስተን እንጠጣ ነበር አለና አሁንም ሳቀ። ግን ትክክል አይሆንም። ስለ እናቷ አንዳች አልጠየቅኩትም። እነ ማርታ ቤት መምጣት እንፈልጋለን ብለውት አያስፈልግም እንዳለ ሰምቻለሁ። ከሳምንታት በኋላ ድንገተኛ ዝናብ አባሮኝ ዋቢ ሸበሌ ሆቴል በር ላይ ከዝናብ ተጠለልኩ። ዝናቡ ድንገተኛ አይመስልም። ቀና ብዬ ሰማዩን አየሁ። ሰማዩ ላይ የግራር ስር የመሰለ ነገር ብልጭ ብሎ ይጠፋል። ጃንጥላ የያዙ ሴቶች ሳይቀሩ እየተሯሯጡ ጥግ ይይዛሉ። በቅጽበት አስፋልቱ ጭር ብሎ ጥግ ጥጉን የቆመው ሰው ቆፈን ያሳደደው ቆጥ ላይ የወጣ ዶሮ መሰለ። መኪኖች ሳይቀሩ ደመናውን ሽሽት ጥግ እየያዙ ቆሙ። ጎርፍ የመኪኖቹን ጎማ ለመሸፈን ብዙ ደቂቃ አልፈጀበትም። ዘመኑ 2007 መሆኑን ህንፃዎቹና መኪኖቹ ባይኖሩ ማወቅ የሚቻል አይመስልም። ያ የነው ዘመን። በዚህ መሃል አንድ ሰው ከሩቅ እጁን ኪሱ ከቶ አስፋልቱን እየተንቀባረረበት ጎርፉን እየለጋ ይመጣል። አያችሁ ያንን እብድ? ለሱ ፀሐይ ወጥቷል አለ አንዱ። ወንድ መሆኑን በድምፁ ብቻ አወቅኩ እንጂ በብዙ ዝናብ ፈሪ ሰው ተከልሎ አይታየኝም። ጭር ባለው አስፋልት ዝናብና አንድ ሰው ብቻ ነበሩ። ሰውየው እየቀረበ ሲመጣ አለባበሱ ሙሉ ነው። ጸጉሩ አናቱ ላይ ሰጥሟል። ፊት ለፊቱ መንገዱን እያየ እጁን ከኪሱ ሳያወጣ ይጓዛል እየተንቀባረረ፣ ዝናቡን በካልቾ እየለጋ እያንቦጫረቀ። ካለፈኝ ከሄደ በኋላ ዮኒ ብዬ ጮኩ። አልሰማኝም። ዮኒ እያልኩ ሮጥኩና ወደ ውሃው ገባሁ። ከኋላዬ ብዙ ሳቅ ነበረ። እየጠራሁት አስፋልቱን የሸፈነው ጎርፍ ውስጥ በቁሜ እየዋኘሁ ነጭ ረጅም ቀሚሴ ከኋላዬ እየተንሳፈፈ ደረስኩበትና እጁን ያዝኩት። ዮኒ ፈገግ ያልኩ ይመስለኛል። ላፍታ ቆም አለና አይቶኝ ትርጉም የሌለው ሳቁን ሳቀ። ድሮም ድንገት ይስቃል። ሳቁ ልምድ እንጂ ስንቅ አይመስለኝም ነበር። መንገዱን ቀጠለ። እጁን እንደያዝኩ ተከተልኩት። ነው ፈርቶ ረጅም ዓመት ደክሞ የሰራው መርከብ አላስፈለገንም። በጎርፍ በቁማችን እየዋኘን ወደፊት አልን። በዝምታ ጥቂት እንደተጓዝን ቁርስ ግን በልተሃል አልኩት። የምለው ጠፍቶኝ እንጂ ቁርስ እንደማይወድ አውቃለሁ። እንደ ዛሬም በልቼ አላውቅ ሲል የሚያሾፍ መሰለኝ። ፀሐይ ከሞተች ጀምሮ ቁርስ ሳልበላ ወጥቼ አላውቅ ሲል ግር አለኝ። እንዴ ድሮ ማዘር ስለማይሰጡ ነው የማትበላው አልኩ። ለቅሶ ሳልደርሰው ቁጭ ብዬ ሳላዋየው ደፍሬ ስለናሱ ሳውራ ለምን አልከበደኝም። እርሷ ቁርስ እንደማልወድ ስለምታውቅ ብላ ብላኝ አታውቅም። እና አሁን ወደድክ? እሷ ያለች እኮ ማልበላው ምሳ ስመለስ ቡና ቀራርባ ቁርስ አዘጋጅታ እንደምትጠብቀኝ ስለማውቅ ነው። አሁን ቁርሴን ባልበላ ድጋሚ ምግብ ለማግኘት ምን ዋስትና አለኝ አለኝና ያን የማልወደውን ሳቅ ሳቀ። ከባድ ነው አልኩ። ኪሱ የወሸቀውን ክንዱን እንደያዝኩ ጎርፍ እያጀበን ቀሚሴን እያንሳፈፍኩ እንሄዳለን። ከባድ ብቻ መልሶ ጠየቀኝ። ፀሐይን ድጋሚ ለዘላለም እንደማላገኛት እርግጠኛ መሆን ከባድ ብቻ አለ። አንተ እኮ ቶሎ ስራ መግባት የለብህም ነበር፣ ፍቃድ ውስጥ ትንሽ ጊዜ ብታርፍ። በዚያውም ከሰው ትችት ባድነው ብዬ ሰነዘርኩት ሐሳብ ነው።
ምን ላርግ? ቤት መዋል አልቻልኩም። ሰዎች የእናቱን አዘን ሳይጨርስ በሰልስቱ ቢሮ ገባ ይላሉ። ግን እኮ እኔ እስካሁን ቢሮ የለሁም። አንዴ ብቻ ከደረት ተነስታ ሳቅ መስላ የምትወጣ ጩኸት አሰማ። እሳቸው ሲሞቱ አንተ የት ነበርክ? ቢሮ ነበርኩ አለች ኩል ብሎ። ተደውሎልህ ነዋ? ጸጉሬ ከምኔው በሰበሰ። አይኔን ቶሎ ቶሎ ካልጨመኩት ዝናብ ማየት እየከለከለኝ ነው። ጎረቤቶቻችን ደውለው ና ፀሐይ አሟታል አሉኝ። ዝናቡ ወደ አፉ እየገባ መሰለኝ። በወሬው መሃል ሲመጣ ይሰማኛል። ደንግጬ ወዲያው ወጣሁ። ወዲያው አንዳንዴ ልቤ ላይ ወጋይ ብላ ጥቂት አረፍ ስትልበት ይለቃታል። ባሰባት ማለት ነው እያልኩ ሰፈራችን ያለ ጤና ጣቢያ ስበር ደረስኩ። የሰፈሪ ልጆች እዛው አካባቢ ዮኒ ሰላም ነው ብለው አክብረው ሰላም ሲሉኝ መደንገጥ ጀመርኩ። እንዲህ ተከባብረን አናውቅማ። ወደ ጤና ጣቢያው ስንገባ እነ ወይዘሮ ትብለጽ ሁሉ ነጠላቸውን አዘግዝቀው አደግድገው የያዝኩት እጁ የተንቀጠቀጠ መሰለኝ። ምንድነው? ፀሐይ የታለች እናቴ እያልኩ በኃይል ጮኩ። ቁጭ በል እያሉ ብዙ እጆች ሊያንበረክኩኝ ይጥራሉ። እኔ ዝም ብዬ የታለች ስል አንዷ ጎረቤታችን ሞታለች ዮናስ ቻል አድርገዋለችኝ። የታለች ፀሐይ እላለሁ ዝም ብዬ አለና ያነድጉም ሳቁን ሳቀ። ዝም አልኩ። ከዛ ወጥቼ ሮጥኩ። ዝናቡን ይሁን ምራቁን ተፋ። ወዴት እንጃ፣ ግን ከጤና ጣቢያው ግቢ ዝም ብዬ እየሮጥኩ ወጣሁ። እነዛ መንገድ ላይ በአክብሮት ሰላም ያሉኝ አብሮ አደግ ጓደኞቼ ከየት እንደመጡ እንጃ ያዙኝ። እጁ በኃይል ተንቀጠቀጠ። የኔም ባ ከዝናቡ ጋር ፊቴን ያጥበዋል። እሱ እያለቀሰ ያውራኝ መለየት አልቻልኩም። ሄደን ጦር ኃይሎች ደርሰናል። ዝናቡ አባርቶ ልስልስ ያለች በቀላሉ የማትጠገብ ፀሐይ ወጣች። እጁን ለቅቄ በብርድ በሚንቀጠቀጡ እጆቼ ንክር ልብሴን መጭመቅ ያዝኩ። አየሻት ፀሐይዋን? ጭፍግግ ያለውን ሰማይ እንዴት በፈገግታ እንዳትለቀለቀችው አየሽ? ቀና ብዬ ሰማዩን እንዳይወተወተኝ። ረጅም መንገድ ሲያለቅሱ የነበሩ አይኖቼ ፀሐዩን መቋቋም ስላልቻሉ እንዳንጋጠጥኩ ጨፈንኳቸው። አየሽ፣ የኔ ፀሐይም የኔን በስራ በኑሮ የደከመ ልብ ምሳ ሰዓት ላይ እንዲህ ነበር ወገግ የምታደርገው ሲል አይኔን እንደጨፈንኩ የሱን ፀሐዩ ጋር ገና አጣጣምኩ። የሰይጣን መኪና። በእንቅልፌ ውስጥ ነቅቼ ነበር። የተኛውበትን አልጋም ቤቱንም አላውቀውም። አንዲት ሴት በሩ አጠገብ አሮጌ እንጨት ሳጥን ላይ ተቀምጣ ትታሳሳለች። እሷንም አላውቃትም። ድንገት በሩ ተከፈተና አንድ ሰው ገባ። ብንያም ነው። የማውቀው ሰው አገኘው። የመስሪያ ቤት ባልደረባዬ። ሴትየዋን አንዴ ባይኑ ገረፍ አድርጎ ወደ እኔ መጣ። ወደ እኔ ስለመጣ ደስ አለኝ። በሙሉ ፈገግታ አየሁት። የሱ ገጽታ ላይ ምንም ነገር አይታይም። ምንም። አልጋው ላይ ተቀመጠና በሁለት እጆቹ የተጋደመ አካሌን አጠረ። እጆቹ መሃል ገባሁ። ፊቱ ለፊቴ እጅግ በጣም ቅርብ ነበር። አይኖቼ መድረሻ አጡ። ሳልወድ ከንፈሮቹን አየሁ። የህፃናት ልጅ አፍ የሚመስሉ ትንንሽ ከናፍር። እኒህ ውብ ነገሮች ድንገት ሳላስበው ከንፈሬ ላይ አረፉ። ላፍታ፣ ለቅጽበት ያህል። ደግሞ በጣም የገረመኝ ነገር ፊቴ ለራሴ ራቅ ብሎ መታየቱ። እኔ ፊቴ ያለበት አልጋው ላይ ልሁን ያለ አካል የኔና የብንያምን ሁኔታ የምከታተለው ልሁን እንጃ፣ ግን ፊቴ ያለ መስታወት ይታየኛል፣ ቅልጥ ድንግጥ ብሎ። እነኛ ውብ ከንፈሮቹ እንደገና ወደ እኔ ተሳቡ። አጥር የሆኑብኝን ክንዶቹን ተመርኩዤ ወደ ኋላ ሸሸሁ። በጥያቄ አየኝ። በር ላይ የተቀመጠችውን ባለጥጥ ሴትዮ አሳየሁት። ሐሳቤ ወዲያው ገባው። ካልጋው ተነስቶ እጁን ዘረጋልኝ። ለዳንስ እንደተጋበዘች አይናፋር ልጃገረድ እየተሽኮረመምኩ ካልጋው ወርጄ ተከተልኩት። የሁለታችንም ልብ እጅግ እንደተቻኮለ ይታወቀኛል። ጭልም ያለ ቦታ ፍለጋ እየተቅበዘበዝን እያለ ብንያም ታክሲ አስቆመ። እጅ ለእጅ እንደተያያዝን መኪና ውስጥ ድርግም አልን። ሴትዮዋ ጥጧን ትታ ትከተለናለች። እዚህ ላይ ነቃሁ። ነቅቼ እንኳን ፊቴ እንደቀለጠ ልቤ እንደደነገጠ ብዙ ቆየ። ከደቂቃዎች በፊት ማርልሼ ጣዕሙ ካፌ እንደማይጠፋ አይነት የከናፍሩ ለዛ ሙሉ ቀን ከኔ ጋር ነበረ። ህልሜ ታማኝ ነው። አልፎ አልፎ ስነቃ ሙሉ ሐሳቡን ከምረሳው ቅዠት በቀር ያስታወስኩትን ህልም በተደጋጋሚ በኑሮዬ በተጨባጭ አይቼዋለሁ። አያቴ በሰፈራችን ዝነኛ ህልም ፈቺ ናት።
ከልጅ ልጆቿም የእሷን ጸጋ ትወርሳለች ተብዬ የምጠበቀው እኔ ነኝ። የዛሬው ህልሜ ግን ከበደኝ። አያቴ በጠዋት ለቅሶ ልድረስ ብላ ከቤት ስለወጣች ህልሜን ላስፈታ ወደ ስራ መሄዴ ነው። እየተዘገጃጀው ራሴ ህልሜን ለመፍታት ሞከርኩ። መሳሳም መራራቅ እንደሆነ አውቃለሁ። ታዲያ ከብንያም ጋር መቼ ተቀራርበን እንራራቃለን? ባለጥጡ አሮጊትስ ማናት? አልጋው ምንድነው? አልጋ እንኳን ማዕረግ ነው፣ ግን እኮ ወርጃለሁ። እሺ መኪና ተሳፍሮ መሄድስ? ባህር ማቋረጥ፣ በዋናም ይሁን በታንኳ ውጭ ሀገር መሄድ ነው። መኪናስ ወዴት ይወስዳል? አየር ጤና አደባባዩን አለፍ ብዬ እንደቆምኩ የመስሪያ ቤታችን የሰራተኞች ማመላለሻ መኪና ፊቴ ገጭ አለ። መኪናው ውስጥ ስገባ እንደ ወትሮዬ ሞቅ ያለ ሰላምታ አልመጣልኝም። በጅምላ ደህና አደራችሁ አልኩና መልሳቸውን እየሰማሁ ቁጭ አልኩ። ዘነበ ወርቅ ስንደርስ እንደተለመደው መኪናችን ቆመና ሌሎችን ባልደረቦቻችን ገቡ። የብንያም ሰፈር ዘነበ ወርቅ መሆኑን እስከዛሬ ልብ ብዬ አላውቅም። እንዳየሁት ህልሜ ትዝ አለኝ። ሌሊት ያየኋቸው ከንፈሮቹ ከሱ ጋር መሆናቸውን ለማረጋገጥ ሳላስበው አፈጠጥኩበት። አጋጣሚ ይሁን ወይስ ማፍጠጤን ችላ ለማለት ብሎ ይሁን እንጃ ብዙ ባዶ ቦታ እያለ እኔ አጠገብ መጥቶ ተቀመጠ። በሰላምታችን መሃል እየሰረኩ ከንፈሮቹ ነው ያለው። እሱ ነው ራሱ ሌሊት ያስደነገጠኝ ከንፈር። እየሄድን ስለ ቆጡና ስለ ባጡ ያወራኛል። እኔ በህልሜ ከሱ ጋር የተወንኩትን ድራማ በምልሰት እየተረኩ አየዋለሁ። ስንመለስም አንድ ላይ ተቀመጥን። ውስጤ ይገረማል። እውን ሊሆን ያለውን ነገር በራእይ ያየሁት እንዴ ላለሁ ለራሴ። ማታ ቤት እንደገባው ህልሜን ሴት ጓደኛዬ ያየችው አስመስዬ ለአያቴ ነገርኳት። አያቴ ፊቷን ጥቁር አድርጋ 3 ጊዜ ህልምልም ትበል አለችኝ። በጣም ደነገጥኩ። ፍቺው ከወዲሁ ደስ አላለኝም። ለምን አልኳት። በእርጅና የደከሙ አይኖቿን በአይኖቼ ወጥሬ ይዤ ይኸውልሽ ልጄ፣ ካልጋ መውረዷ ከማረግ መውረድ ነው። መኪናም ሰይጣን ነው፣ ልጇ አይሆናትም አለችኝ ቁርጥ አድርጋ። እሺ አሮጊቷስ ምንድናት? ጠባቂ አድባሯ ናት። የእሷ መከተል ጥሩ ነው። የአያቴን የህልም ፍቺ መጠራጠር አልችልም፣ ግን ደግሞ 3 ጊዜ ህልምልም ማለት አቃተኝ። ከዛች ቀን በኋላ ከብንያም ጋር በመስሪያ ቤታችን ሰርቪስ መኪና አንድ ላይ እንቀመጣለን። የባጤ ቆጡን እናወራለን። አዲስ ነገር አይደለም፣ ግን ከዚህ በፊት የማውቀው ቆጥና ባጥ አዲስ ይሆንብኛል። ግን እፈራለሁ። መኪናችንን ሰይጣን የሚነዳው ይመስለኛል። አንዳንዴ ደግሞ ብዙ ሴቶች ለሱ ስላላቸው ክብርና ፍቅር ያወራልኛል። ሁሉም ሴቶች ደግሞ ቆንጆ መሆናቸውን ይነግረኛል። አንዳንድ ወንዶች እነሱ ፍቅር እንደያዛቸው ማመን ሲያቅታቸው ብዙ ሴቶች የከበቡኝ ወንድ ነኝ አይነት ቀረርቶ ለሚወዷት እንደሚያሰሙ ጽሑፍ በሌለው ጥናት ደርሼበታለሁ። አንዳንዶቹ ደግሞ እነሱ ፍቅር ባይዛቸውም መወደዱን ይፈልጉታል። ለመወደድ በሌሎች ሴቶች ያላቸውን ሞገስ አጋና ያወራሉ። ይህን ተራ ነገሩን አልወደድኩለትም። ግን አሁንም ቢሆን ልቤ 3 ጊዜ ህልምልም ማለት አልፈለገም። አልፎ አልፎ በጨዋታችን መሃል ውስጤ ህልምሽን ንገሪው ይለኛል። ግን ጨዋታው ጥያቄ እንዳይመስልብኝ ይፈራለሁ። አንድም እንደ ሰሞኑ ጠዋትና ማታ እየተጫወትን እንዳንሄድ ኮርቶ ስራ እንዲሆንብኝ አልፈለኩም። ሰው እንዴት አንድ ወንድ ኮራ እያለ በተዋረደ ሐሳብ ራሱን ማስጨነቅ ይፈቅዳል? ሁለተኛ ያልተገባ ነገር ቢያደርግ እንዳልንቀው ፈራለሁ። የሚናቅ ሰው ችግር የለብኝም። አንድ ሌላ የሚናቅ ሰው ጨምሬ ጭንቅላቴ መወጠር ትክክል መስሎ አልታየኝም። ሶስተኛውና ትልቁ ፍርሃቴ ህልሜን ስነግረው ሰይጣን ነፃ ፈቃዴን ሳይጠይቅ በሌሊት ጭንቅላቴን መቼት አድርጎ የጻፈውን ድርሰት እንዴት እንዳዘጋጀው ቀረጻው ከየት አቅጣጫ እንደነበር እያደነቅን ወይ እየተቸን ብናወራስ? ይህን እውነት ፈራለሁ። እንዲህ ያለ ጨዋታ ስትጫወተው የሚቋቋምን ሰው አለማክበር ከባድ ነው። ብዙ የተናቀ ሰው በሞላው ጭንቅላት ውስጥ አንድ ክብር ያለው ሰው ሲገኝ ንጉስ መሆኑ አይቀርም። ግን ዙፋኔ በህልሜ ፍቺ ረግቧል። ምንም ቢሆን ግን አሁንም 3 ጊዜ ህልምልም ማለት አልቻልኩም። የኔንና የብንያምን አፍላ ቅርርብ ልብ ያለች አንዲት የመስሪያ ቤት ጓደኛዬ አንድ ቀን በቁም ነገር ቢሮ አጠራችኝና ሰዎች ከብንያም ጋር ሌላ ነገር ያላችሁ መስሏችኋል አለችኝ። ሳቄ መጣ። ታዲያ ምን ይሁን ብላ ደስ ይለኝ ነበር፣ ግን የአንዳንድ ሰዎች ክብር በእውነተኛ መልስ ስለሚነካ ዝም አልኳት። ሚስቱ እኮ አንዴ መስሪያ ቤት መጣ ነበር አለችኝ። ውስጥ አሁንም ለጨዋታው በረዶ ሆነ። ሚስት ቢኖረው ባይኖረው እኔ እሱን ማግባት አልፈለኩም።
ምን ማለቷ ነው? ቆጥና ባጦሬውን ወድጄላታለሁ። በእርግጥ ሁሌ ሳገኘው ህልሜ ትዝ ይለኛል። ህልሜ ትዝ ሲለኝ ከናፍሩን አያለሁ። ከናፍሮቹ ለሰይጣን መኪና የመግቢያ ትኬት ይመስሉኛል። ትኬቱን መቁረጥ አልፈልግም። አንድ ቀን ከስራ ወጥተን እንደተለመደው ሰርቪስ ውስጥ ተገናኘን። ዘነበ ወርቅ ስንደርስ ይወርዳል ብዬ አየሁት። ዝም ብሎ ያወራል። አየር ጤና ከኔ ጋር ወረድን። ልክ በህልሜ እንዳየሁት እጅ ልጅ ተያይዘን እሱ ከፊት ይመራኛል። ካራ የሚል ታክሲ ውስጥ የት እንደምንሄድ ሳንነጋገር ገባን። ሚስቱ ትዝ አለችኝ። የታክሲው ረዳት ካራ እያለ ይጮሃል። ላፍታ እኔን ሊያስጠነቅቅ የሚጮህ የበረሃ ባህታዊ መሰለኝ። ወዲያው ታክሲው ሞልቶ ወደፊት ተንቀሳቀሰ። ውስጤ የሰይጣን መኪና ውስጥ እንደገባ በጆሮዬ ሹክ ይለኛል። ወራጅ ማለት ወይም ህልምልም ማለት ያቅተኛል። ባለጥጧ አሮጊት ትዝ አለችኝ። ሹፌር ፈጣን ጋላቢ ነው። መቼ የት እንደምንወርድ አላውቅም።